ገብተሽ ነው ደስ ብለሽ ነው የገባ ነው። ከኔ ተለይቶ አያውቅም። እስትንፋሴ ነው። ጨለማ ውስጥ ነሽ ያለሽው። አሁን ወደ መልሱ ልግባ እባክህ። አሁን 2 ደቂቃሽ ከላይ መቁጠር ይጀምራል። ኤርሚ ጀመረሽ። መጀመሪያ ኤርሚ ቅድም ስላልከው ነገር በጣም አዝናለሁ። የምር እውነት እግዚአብሔር አምላክ ነፍሱን ይማር። ሲቀጥል ግን አንድ የመጽሐፍ ቅዱስ ቃል አለ፣ ኃጢአት የሌለባት ከዚህ አንስተው ይገር ብሏል። እና ሁሉም እዚህ ጋር እነ ሜሪ ጌታ ምናምን የተናገሩት የሰዎችን ኃጢአት ነው። ግን እኔ አንድ ትልቅ ጥያቄ የሆንብኝ ዳጊ ምን እንደሆነ ታውቃለህ? ቅዱስ ቁርባን ገደለ ስትሉ ነበር። ቅዱሱ ቁርባን ማለት ሎቱ ስብሐት፣ እርኩሱ ቁርባን አይደለም ያላችሁት። ቅዱስ ቁርባን ሰው ይገላል ወይ? እኔ ይሄ በጣም ትልቅ የምር ዳጊ ዛሬ በነገራችን ላይ ባልሰማ ኤርሚም እየሰማኝ ከሆነ ዛሬ የሰማኋቸውን ነገሮች ባልሰማ በጣም ደስ ይለኛል። በእውነት ነው የምልህ። ሲቀጥል ደግሞ ለሁላችሁም የምጠይቀው አንድ ትልቅ ጥያቄ፣ ኦርቶዶክስ ተዋህዶ እንደነበራችሁ ሁላችሁም እያወራችሁ ነው። ግን እዛ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሆናችሁ የምታመልኩት ማንን ነበር? ምክንያቱም ሰዎች ይሳሳታሉ። ከአዳም ጀምሮ እስካሁን ስህተት አለ። ኢቭን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ይሁዳ ነበር የሰቀለው፣ እሱ ነው። ኦፍኮርስ እዛ ውስጥ ሰዎች ንጹህ ናቸው እያልን አይደለም። ሰዎች ሊበድሉ ይችላሉ፣ ሊያጠፉ ይችላሉ። ግን ቤተክርስቲያኒቷ ምን ታድርግ? ሲቀጥል ደግሞ እዛ ውስጥ ሆናችሁ ውስጥ የምታመልኩት ማንን ነበር? ሰውን ወይስ እግዚአብሔርን? አሁን እዚህ ጋር ሲዘረዝሩ የነበረው የሰዎችን ኃጢአት ነው። ኢቭን እናንተስ ንጹህ ሆናችሁ ነው ወይስ እናንተ ጋር አሁን ፓስተር በምትሏቸው እስከ ምእመኑ እናንተ ጋር በደል የለም ወይ? ይሄንን ብትመልሱልኝ ደስ ይለኛል። ግን የሰማኋቸውን ሁሉ ባልሰማቸው ደስ ባለኝ። ቢሆንም ግን የተዘረዘሩት ኃጢአቶች ቅድስት ቤተ ክርስቲያንን የሚወክሉ አይደሉም። ሰው እንደ ሰውነቱ በድሏል። ምናልባት የኔም ስላልተገለጠ ይሆናል እንጂ በድዬ ሊሆን ይችላል የሁሉም ሰው። ግን ሁላችንም እጃችንን ከመጠቆማችን በፊት ራሳችን እኔ ማን ነኝ? ሲቀጥል ደግሞ ይሄን ጥያቄ ለምን እዛው ቤተክርስቲያን ሆናችሁ አልጠየቃችሁም? አይ ይሄድ እንዴ ለምን እንደዚህ ታደርጋላችሁ ብላችሁ እውነቱን ለምን አልተጋፈጣችሁም? አሁን አንደኛ ሰዓትሽ ሞልቷል። አሁን ከቅዱሴ ጋር ቀጥሉ። ቴንክ ዩ ተባረክ። እሺ ቅዱሴ። እሺ ዳጊ እግዚአብሔር አብዝቶ ይባርክ። አመሰግናለሁ። ኦሪዬ አሁን ያነሳሽው አንቺ ድምጽ እየተሰማኝ አይደለም። ቅዱሴ ተቋረጠ። ቆይ ስልክ ገብቶበት ነው ያናግርሻል። አሁን አይሰማም? አሁን ይሰማል። እሺ ይሰማል። እሺ አሁን እኛ ስለ ኃጢአት አይደለም ያወራነው። ስለ ኃጢአት ስለ ሰው ድካም ሳይሆን ስለ መንግስት፣ ስለ ጨለማ መንግስት፣ ስለ ሰዎች ኃጢአት፣ ስለ ስራቸው እና ኃጢአት ከዚህ በላይ እባክሽ ስለ ጥንቁልና ነው ያወራነው። ስለ ጥንቁልና፣ ስለ ጨለማ ኃጢአት አይደለም እንዴ? ጽድቅ ነው እንዴት አይደል? ኧረ እባክሽ እየሰማሽ ዝም ብዬ ሰማሁሽ አይደል? እኔ በጣም ብዙ ሰምቻቸዋለሁ። ቅዱስ መልስ ነገሩ ያናድዳል። እረዳሻለሁ። ጥንቁልና ቅድስና ነው ወይ? ጥንቁልና ቤተክርስቲያናችሁ ውስጥ አለ። መተት፣ ድግምት፣ ሟርት አለ። ስለ ሰው ኃጢአት አላወራንም። እገሌ ጠጣ፣ እገሌ አጨሰ አላለም። ጳጳሱ ችግር አለበት፣ ከሴት ጋር ዘሙት አላለም። ጥንቁልና ጽድቅ ነው እንዴ? ቅዱሴ መልስልኝ። መጠንቆል ጽድቅ ነው እንዴ? ጦርዬ ቀስ፣ ድምፅሽን ቀስ። መንፈሳዊ ነገር ነው የምናወራው እና ትንሽ ቀስ ድምፅሽን። ብዙ ሰው አለ። ሜሪጌታ ግን በጣም እየጮሁ ሲያወሩ ቅድም ምንም ነገር አላልካቸው። አይ ከሌላ ሰው ግን ለብቻሽ እኮ ስታወሪ እኮ ስትጮሂ እኮ ዝም ብያለሁ። ግን አብረን ስናወራ ሰው ለምሳሌ ብቻውን ሲያወራ ብቻውን ችግር የለውም። ግን አብረን ስናወራ ሰው ይሰላቻል፣ ይደክመውና እንትን ይላል። ለዛ አሁን የነገርኩሽ ጦርዬ ስለ ሰው ድካም አይደለም። እኛ አቡነ እንትና እንደዚህ ጠጡ፣ አቡነ እንትና እንደዚህ ዘሞቱ፣ አቡነ እንትና እንደዚህ ገንዘብ ሰረቁ አይደለም። የሰው ድካም ላይ አይደለም። ስለ ሰው ድካም አላወራንም። ስለ ጨለማው መንግስትና ስለ ብርሃን መንግስት ነው ያወራነው። በዛች ቤተ ክርስቲያን ውስጥ ጥንቁልና፣ መተት፣ ድግምት፣ ሟርት አለ፣ ይደረጋል። ይሄንን ደግሞ መተትና ድግምት፣ ሟርት የሚያደርገው ሰይጣን እንጂ ሰው አይደለም። ስለዚህ አሁን ሰው ጠጣ፣ እግዚአብሔር አምላክ ከመጠጡ ከዝሙት ከስካር ሊያድነው የሚችል በልጁ በክርስቶስ ኢየሱስ ደም ይታጠባል። እሱ አይደለም ችግራችን። በክርስቶስ ኢየሱስ ያለ ሰው በድግምት በሟርትና በጥንቆላ ሕይወት ውስጥ አይገባም። አንድ ሁለተኛ፣ ቅድም እንዳልኩሽ በድምፅ ቅጂ የተቀዳ እርስ በርስ አንዱ ጳጳስ አንዱን ጳጳስ በድግምት አድርጎ የሚያስገድልበት ቤተክርስቲያን፣ ጥሩ ድምፅ ያላቸው ዲያቆናት መርጌቶች ሲኖሩ በሟርትና በድግምት በቅዱስ ቁርባን አድርገው የሚያስገድሉበት ቤተክርስቲያን እንደሆነ፣ ቤተ ክህነት ውስጥ በግ ከነነፍሱ ቀብረው በዛ ቤተ ክህነት ውስጥ ደግሞ በድምፅ ወይም በሌላ አይነት ሁኔታ ሊቋቋሟቸው ይሄ የድምፃቸውን ማማር
የአገልግሎታቸውን የበላይነት እንዳይወስዱባቸው በማድረግ በቤተ ክርስቲያን ውስጥ የሊቃውንት ጉባኤ አንቺ የምትሳለሚያቸው መጽሐፍ፣ አንቺ የምታምኛቸው ትምህርቶች፣ አንቺ ቤተክርስቲያን በተመሰረቱ ቤተክርስቲያኖች የምትሳለሚያቸው ቤተክርስቲያኖች፣ አንቺ እምነቴ ብለሽ የምታምኛቸው ያላቋርጥና ከታች በእናትህ ስሜን እንዳይጽፉ ነገር በእናትህ ለተከታዩ ስሜን አይጻፉ እባካችሁ። የጡርዬን ስም አትጻፉ። የጡርዬን ስም የሚጽፉ ሰዎችን ሚዩት አድርጓቸው። በቃ ትሰማለች። እኔ እያወራኋት ነው። እናንተ ኮሜንት ላይ ስለጻፋችሁ አይደለም፣ እኔ እያወራኋት ነው። ስለዚህ በቃ እንትን አታርጉ። ሰው ወደ ጌታ እንትን እንዳይል አትረብሹ። በቃ ተዋት እባክሽ። ማቲ ሚዩት አድርጌሻለሁ። ራሴ ሚዩት ላደርጋችሁ። ጡርዬ ያልከው ሰውዬ ሚዩት አድርጌያቸዋል። እሺ ወገኖች ለምን አትታዘዙም? በቃ ፕሊስ መታዘዝ አለባችሁ። አትጥሩ ብላ ካለች በቃ ተዋት፣ ተስማምበት። ጸጋ ይብዛላችሁ፣ ተባረኩ። እና አሁን አንቺ የምትሳለሚያቸው መጽሐፎች፣ አንቺ ሄደሽ የምትሰግጅባቸው ቤተክርስቲያኖች የመጨረሻ የባለስልጣን ሆና መጽሐፎችን ሁሉ መርምረው ዶግማና ቀኖና ብለሽ የምታምኛቸው ትምህርቶች የሚመነጩት አቡነ እንድርያስ የመጨረሻ እሳቸው ፈርመው የሊቃውንት ጉባኤ ዋና መሪ ናቸው። ዋና መሪ በቤተ ክርስቲያን ውስጥ ዶግማቲክና ከኖናይቲክ የሆኑ ትምህርቶች በማን ነው የሚጸድቁት? በእሳቸው ነው የሚጸድቁት። ስለዚህ እሳቸው ሲሳሳቱ ቤተክርስቲያን ተሳሳት ነው? ኦፍኮርስ። ለምን? መሪ ስለሆኑ። ለዛው የሊቃውንት ጉባኤ ማለት የሊቀ ሊቃውንት። ባለፈው እንደሰማችሁት ፓትርያርኩ አቡነ ማትያስ ምንድን ነው ያሉት? እያንዳንዱ የቤተክርስቲያኒቱ መጽሐፎች ምንድን ነው የሚሆኑ ሲባል በሊቃውንት ጉባኤ ተመርምረው ተፈትሸው ማለፍ አለባቸው። እናንተ የምትስሟቸው የምትጸልዩባቸው መጽሐፍት ሁሉ ተመርምረው የሚያልፉት በማን በኩል ነው ሲባል በአቡነ እንድርያስ በኩል። ቤት በኩል በሊቃውንት ጉባኤ ዋና የበላይ ኃላፊ በሆኑት። ስለዚህ ምን እያለ ነው? ቤተክርስቲያኗ ቅዳሴ ብላችሁ የምትቀድሱት፣ ቅዳሴ ብላችሁ ሄዳችሁ የምታስቀድሱት፣ መጽሐፍ ብላችሁ ሄዳችሁ የምትጸልዩበት መጽሐፍ ብላችሁ የምትሳለሟቸው መጽሐፍ፣ የተገደሙ ገዳማትን ሄዳችሁ የምትጸልዩበት፣ ቤተክርስቲያን ተመሰረተ ብላችሁ ሄዳችሁ በዛ ቤተክርስቲያን ልጆቻችሁን የምትሰጡ የምታስቀድሱ፣ መንፈሳዊ ክንዋኔዎችን ሁሉ የምታደርጉበትን ያንን የአገልግሎት መሰረት የሆኑት እያንዳንዱን ነገር የመጨረሻ ባለስልጣን ሆነው የሚያጸድቁት እሳቸው ናቸው። አሁን እሳቸው ምንድነው ያደረጉት? ጠጡ ነው? አይደለም። ስለ ድካማቸው ምን አገባን? ዘሞቱ ነው? አይደለም፣ አያገባንም። እግዚአብሔር በዛ በኩል ምን ያደርጋቸዋል? ይጠይቃቸዋል። ገንዘብ በሉ ነው? አይደለም። አሁን ጨዋታው ምንድነው ሲባል የእግዚአብሔር መንግስትና የጨለመው መንግስት ጉዳይ ነው። በዛች ቤተክርስቲያን ውስጥ በተለያየ አይነት ሁኔታ በሟርት በድግምት በጥንቆላ ብዙ ሰዎች የሚሞቱበት መረዋ ድምፅ ያላቸው መርጌቶችና አቋቋም ድጓ የተለያዩ አይነት በጣም በሚገርም ሁኔታ ዜማቸው መልካም የሆኑ አገልጋዮችን በተለያየ ድግምትና ሟርት ይገድላሉ። ከአንድ ቤተክርስቲያን ለዛውም በመንፈስ ቅዱስ የምትመራ ሲኖዶስ አለን፣ ጳጳሳት በመንፈስ ቅዱስ ነው የሚመሩት ከሚባለው ጭምር የቀድሞውን ፓትርያርክ አቡነ ጳውሎስን በድግምትና በሟርት እንዲሞቱ ያደረጉት የገዛ ቤተክርስቲያናቸው ማናቸው? ጳጳስ። እሳቸውም ይሄው በማስረጃ በመረጃ አቅርበን አስቀምጠናል። ይሄ በህዝቡ ዘንድ ሁሉ የታወቀ ነው ማለት ነው። ስለዚህ አሁን እያልን ያለነው ነገር ምንድን ነው? ስለ ሰው ድካም፣ ስለ ሰው ኃጢአት አይደለም እያወራን ያለነው። በቤተ ክርስቲያናችሁ ውስጥ አባት የምትሏቸው ሰዎች ቅዱስ ቁርባን እንድንበታለን እንጸድቅበታለን ብላችሁ የምታስቀምጡት፣ ስጋዬን የበላ ደሜን ያልጠጣ የዘላለም ህይወት የለውም ብላችሁ የምትደሰኩሩበትን ያንን ድስኩር መጽሐፍ ቅዱሱ ይላል። እናንተ ግን የምትናገሩበትን ያንን አነጋገር በዛ እድንበታለሁ የዘላለም ህይወት አገኝበታለሁ በምትሉት ቅዱስ ቁርባን ወይም በስጋውና ወደሙ ሰው የሚገደልባት ቤተክርስቲያን ናት፣ በማስረጃ ማለት ነው። ስለዚህ አሁን እየተነጋገርን ያለነው ስለ ጨለማው ብዙ አናወራም። ይሄ በቤተክርስቲያን ውስጥ የታወቀ ነው። ነገም ገና ጌታ ደግሞ የጽድቅ አምላክ ስለሆነ ህዝቡ እንዲሞት ስለማይፈልግ ይሄ በአዚምና በድንዛዜ በታቦቶች ላይ የሚደገመው ድግምት ህዝቡን በአዚም በድንዛዜ ይዞት ሆ እያለ ወንጌልን እንዳያውቅ ከላይ ያሉ አባቶች የሚያደርጉትን ነገር እግዚአብሔር በቅርብ ጊዜ እየገለጠ ስለሚሄድ
ደግሞም በእነ አቡነ ገብርኤልም ጭምር ቤተ ክርስቲያኒቷ ክርስቶስን የቀበረችና ክርስቶስ እንዳይሰበክ የምትፈልግ ደግሞ ከፈረስ ጉልበትና ከዚሆን ጉልበት በላይ የሆነች ገፊ የሆነች ቤተ ክርስቲያን። ገፊ ማንን ነው የምትገፋው? ክርስቶስ ኢየሱስን የሚሰብኩትን ምን ያደርጋሉ? በደንብ አድርገው ይገፋሉ። ሲገፉ ደግሞ እኛን አይደለም ጳጳሳትንም ጭምር የገፉ ለእኛ እኛን ይደፈጠጣሉ። እኛን መደፍጠጥ ነው የሚደፈጥጡት። ኤርሚን ቢያገኙ ይደፈጥጡታል። ለምን? ዲያቆን ነበረ። እኔንም አገልጋይ ነበሩ። የሰንበት ትምህርት ቤት አገልጋይ መርጌታም እንደዛው ናቸው። በህይወት ቢያገኙ አሁን ያስገድሏቸው። እኛን ይደፈጥጣሉ። ግን በአቅም አንጻር እርስ በርስ በትከሻ እንኳን የሚለካኩትን ጳጳሳት እንኳን መጽሐፍ ቅዱሳዊ የሆነ ትምህርት አስተምሩ። ማርያም ቤዛ ለመሆን አንድ ጥቅስ ዘለላ ጥቅስ መጽሐፍ ቅዱስ ላይ አታገኙ። ዘለላ ጥቅስ አንዲት ጥቅስ ሀባ ጥቅስ አታገኙ። ሀባ ጥቅስ በሌለበት አንዲት ነቁጣ ጥቅስ በሌለችበት በቤተ ክርስቲያን ውስጥ ለዛውም በመኖሪያ ቤታቸው በመስሪያ ቤት ውስጥ እንዳይንቀሳቀሱ ተደርገው ታስረዋል። ይሄ እስር ጳውሎስ ፊልጵስዩስ እስር ቤት ከሳሰረው እስር ለይተን አናየው። አሕዛብ በክርስቶስ የማያምኑ ሮማውያን ኢየሱስ ክርስቶስን ሰበከ ብሎ በፊልጵስዩስ ቤተክርስቲያን በፊልጵስዩስ ከተማ እንዳሰሩት አሁን ግሪክ በምትገኘው ፊልጵስዩስ በምትባለው ሀገር በዛ እንዳሰሩት እንደዛው ዛሬም አቡነ ገብርኤል የታሰሩበት ምንድነው? ቤት ነው። ስለዚህ አሁን እየተናገርን ያለነው ቤቱ ገፊ ነው። ክርስቶስ ኢየሱስን አይወዱትም። መጽሐፍ ደግሞ ክርስቶስ ኢየሱስን የማይወድ የተረገመ ይሁን ይላል። አሁን እኛ ጉዳያችን አባቶችን ዲስሪስፔክት ማድረግ ነው አይደለም፣ እናከብራቸዋለን። ጉዳዩ አሁን በቀሚስ የተሸፈነ ስኬማ የተሸፈነ በነጠላ የተሸፈነ ውስጡን ግን ሞት የያዘ ልክ ጌታ ኢየሱስ ክርስቶስ ሲያያቸው ምን አላቸው? እናንተ በኖራ የተረሰናችሁ መቃብሮች ናቸው እንዳለ የአምልኮ መልክ ያላቸው ቀሚሳቸውን የሚያስረዝሙ ጸሎታቸውን የሚያስረዝሙ የመበለቶችና የድሃ አደግ ቤቶችን የሚበዘብዙ በውጫዊው ሁኔታ የተቀደሱ የሚመስሉ እግዚአብሔርን እንሰብካለን ኦሪትን ከብሉይ አስማምተን ኦሪትን ከሐዲስ አስማምተን የምንኖር መስዋዕተ ኦሪት የነበረን እኛ በዘመናችን ሁሉ ኩላዊት ነባዊት ደግሞ መልስ ያለን ምናምን ብለው እኛንን ክርስቶስን የምንሰብከው እያሉ ዲፕ ኢንሳይድ ዊችክራፍት ያለበት ቤተክርስቲያን። ይህን ተናግረን ዛሬ መሞት ካለብን እንሞታለን። በውስጣቸው ሞትን የያዙ ማለት ነው። በውስጣቸው ኃጢአትን የያዙ ድሮ ጴንጤን በድመት ነው የሚያቆርቡት ብለው መጥተው ሲያዩ ድመቱ የለም። ይኸው ለኤርሚም እንደዛ ብለውታል። አሁን ግን ድመት አይደለም ውሻ እየቀበሩ ውሻ እየቀበሩ ሰው እንደ ውሻ እንዲጮህ እያደረጉ ሰው እንደ ዶሮ እንዲያስካካ እያደረጉ በቤተ ክህነት ውስጥ በእርግጥ ያ ቤተ ክህነት በመንፈስ ቅዱስ የሚመራ ቢሆን ኖሮ በቤተ ክህነት ውስጥ በግ ከነነፍሱ እስኪቀበር ድረስ የት ነበሩ? አንደኛው ጳጳስ አንደኛውን ለመግደል፣ አንደኛው ጳጳስ ፓትርያርክን ለመግደል፣ በፓትርያርኩ ቦታ ላይ ለመሾም እንደዚህ አይነት ድግምትና ሟርት የሚደረግባት ቤተ ክርስቲያን ናት። ቤተ ክርስቲያን ናት። 66 መጽሐፍ አጋንንት ነው የሚባልባት ቤተ ክርስቲያን ናት። ለማርያም ለኢየሱስ ማርያም ቤዛዋ ናት የምትል ቤተ ክርስቲያን ናት። ክርስቶስን ቁልቁል ቀብራ ህዝቡ በአዚምና በድንዛዜ ውስጥ እንዲቀመጥ ክርስቶስን እንዳያገኝ ክርስቶስ ኢየሱስን ሰምቶ ካለበት የሐሰት ትምህርትና ተረት እንዳይላቀቅ ዘመናቸውን ሙሉ ክርስቶስ ኢየሱስን በመሸፈን ሰው እውነትን በማወቅ ከጨለማ እንዳይወጣ ከሞት እንዳይወጣ በተለያየ አይነት ተረታ ተረት በውጫዊ በሆነ ሴሌብሬሽን ይሄ ሴሪሞኒ በጽናጽል በከበሮ በነጠላ በጧፍ በዕጣን በቄጤማ አድርጎ ደስ የሚል ባህሌን የሚያስጨፍር አይነት ነገር በማድረግ ህዝቡ በሴሌብሬሽን ውስጥ በሰርሞኒ ውስጥ ብቻ እንዲታሰር አድርጎ ወጣቱን ቃሚ፣ ወጣቱን አጫሽ፣ ወጣቱን ሰካራም፣ ወጣቱን ዘሟች፣ ወጣቱን ተደባዳቢ ለጦርነት የሚጋደል እና የሚጋደም ትውልድ አድርገው አስቀምጠውታል። ስለዚህ ይሄ በቀጥታ ድምፃቸው ተቀርቶ ያለ ነው። ስለ አንድ ጳጳስ የህይወት ድካም አልተናገርም። ጳጳስ ወለደ፣ ጳጳስ እንዲያደረገ፣ ጳጳስ ተኛ፣ ዘሞተ አንልም። ፐርሰናሊ ማንንም ዲስሪስፔክት አናደርግም። እንደ አባት እናከብራቸዋል፣ ስራቸውን አንቀበልም። ስለዚህ አሁን ይሄ የባህሪ ጉዳይ የኃጢአት ጉዳይ ሳይሆን የጨለማና የብርሃን መንግስት ጉዳይ የአጋንንትን ስራ ነው እየገለጥን ያለ ነው። ጌታ ኢየሱስ ለምን ተገለጠ? የዲያብሎስን ስራ እንዲያፈርስ ተገለጠ። ውስጣችን ያለው ክርስቶስ ዛሬም በኤርሚ ይገለጣል፣ ዛሬም በመሪ ጌታ ይገለጣል፣ ዛሬም በፋሬስ ይገለጣል፣ በዳጊ በኔ በቤካ በሁላችንም ይገለጣል። ምን? የዲያብሎስን ስራ ያፈርስ። የዲያብሎስ ስራ ከሀገራችን ላይ እንዲፈርስ እየተናገርን ያለ ግልጽ የሆነ ነገር ነው የቀረበልሽ። ግልጽ የሆነ ነገር ማለት ነው።
አሁን እዛ ላይ ብዙ ስለ ጨለማ አላወራም። ጥቂቷ ብርሃን ግን ጨለማን የመክፈፍ አቅም አላት። ምክንያቱም ጨለማ ማለት ዘ አብሰንስ ኦፍ ላይት ማለት የብርሃን አለመኖር፣ ሶርስ የለውም። ጨለማ በራሱ ምንጭ የለውም። የጨለማ ምንጭ ምንድነው? የብርሃን አለመኖር። ብርሃን ክርስቶስ ኢየሱስ እዛ ስለሌለ ምንድነው? ጨለማ ይበረክታል። አንዱ ብርሃን ክርስቶስ ቢኖር ግን ጨለማ ሁሉ ይገፈፋል። ለምን? ጨለማ ባይትሰልፍ ዘ አብሰንስ ኦፍ ላይት ነው። ዳርክነስ ኢዝ ዘ አብሰንስ ኦፍ ላይት። ጨለማ የብርሃን አለመኖር በራሱ ምንጭ የለውም። ጨለማ የለውም፣ አቅም የለውም። በክርስቶስ ኢየሱስ ብርሃን ስንገለጥበት ጨለማ በአንቺ ላይ በተለያዩ ወጣቶች ላይ ያለው ጨለማ ይገፈፋል ማለት ነው። ኦኬ፣ ጌታ ስሙ የተባረከ ይሁን። አሁን ወደ አንቺ ነው የምንሄደው። ወደ አንቺ ጨለማ ቆየ ከተገፈፈ ኦርቶዶክስ ተዋሕዶ ቤተክርስቲያን ባጭሩ ማለት አሁን የምታስተምረው ማለት ስለ ቅዱስ ቃሉ እንዳለ ሁሉ ነገር ትቀበላለች። ግን ጥቂት ሰዎች በሚያጠፉት ጥፋት እሷ መወቀስ የለባትም። እንዳልኩ ለምሳሌ ይሄው ጥቂት ሰዎች አይደለም፣ ጥቂት ሰዎች መጽሐፍ እንዳለ ታውቂያለሽ? መጽሐፍ እንዳለ ታውቂያለሽ? ቤተክርስቲያኒት ውስጥ የድግምት መጽሐፍ እንዳለ ታውቂያለሽ? ምንም አታውቂም። አታውቁም እኮ እናንተ የምታውቁ ታቦት ሲወጣ እልል ማለት ነው። የሆነ ንግስ ስታዩ እልል ብላችሁ መደፋት። ለምን? እግዚአብሔር ነው የምትፈልጉት እናንተ። ጥሩዬ፣ አንቺ እግዚአብሔር የምትፈልጊ ሴት ነሽ። ቆይ አንዴ፣ እግዚአብሔር የምትፈልጊ ሴት ነሽ አንቺ። እግዚአብሔርን በቃ ለማምለክ የተንገበገብሽ መልካም ሴት ነሽ። እግዚአብሔር ደግሞ አመልከዋለሁ፣ ለማምለክ አይደለም እያመለኩት ያለው ሰው ነኝ እንዴ? አይ ነው ያማ መስመራት ለፈለ እግዚአብሔርን ነው የማመልከው። ስላልተረዳሽ ስለኔ መድኃኒቴ ኢየሱስ ክርስቶስ የማመልክ ሰው ነኝ። ለማምለክ ምናምን ገና ለማምለክ እኮ ስልሽ የምታደርጊው ነገር ሁሉ እያመለክሽ ያለሽው እግዚአብሔርን እያመለክኩት ነው። አማርኛዬን እንዴት እንዳልተረዳሽኝ እንጂ እኔ ያልኩትኝ ጥያቄ ግን ባይሆን ለአንተ ልጠይቅ እስኪ። አንተ እስካሁን ያልከው ነገር ማለት ነው እንዳለ ሆኖ ሰንበት ትምህርት ቤት ተማሪ ነኝ ብላ አንዴ እህት አለ ሁለት ነገሮች እንዲለያዩልኝ ነው ቅዱሴ እያጣራን እኔ ረጅም ሰዓት እኮ እናንተ እያወራችሁ እያዳመጥኳችሁ እኔን አንድ ሰው ማዳመጥ እንዴት ያቀታችሁ? ላዳምጥሽ። አንተ እከሌ ሜሪጌታ ነበሩ፣ እከሌ ዲያቆን ነበር፣ እኔም ሰንበት ትምህርት ቤት ተማሪ ነኝ ብላችኋል። ጥያቄ የሆነብኝ በዛን ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ የቤተክርስቲያኗ አካል ከነበራችሁ የምታመልኩት ማንን ነበር? አሁን ይሄ ስለ ጨለማ ስራ፣ ስለ ደብተራ፣ ስለ ሰይጣን ስራ፣ ስለ እነሱ አሰራር ነው እንዳትነግረኝ። ግን ቤተክርስቲያኗ ውስጥ ሆነ አንተ ማንን ታመልክ ነበር? እግዚአብሔርን አላመልክም ነበር። ለጨለማ ነበር የምገዛው። በጨለማ ነበርኩኝ። ለምን? ይኸው አሁን እኮ እንዳየሽው ማለት ነው። ልክ እንደዚህ ጳጳሳት፣ ካህናት በሚያደርጉብን ነገር እውነቱ ታውሮብን ነበረ። እዛ ቤት ውስጥ ሆናችሁ ለምን እውነትን ክርስቶስን አላወራችሁም? ለምትይው ይኸው ጳጳስሽ የገዛ ጳጳስ አቡነ ገብርኤል እውነት ተናግረው ታስረዋል። ዳይሬክት መልስልኝ። አንተ እዚህ ጋር ዳይሬክት መልስልኝ። ጨለማ ውስጥ ነበርኩኝ። አንተ የኦርቶዶክስ እምነት ተከታይ በሆንክ ሰዓት የምታመልከው በዛን ሰዓት አብረህ የምታመልካቸው ሰዎችን ቤተሰቦችን እግዚአብሔርን አያመልኩም ነበር? እኔ አሁን የምናገረው ቃል ሁሉ አንተ ታውቅ ነበር አታውቅም ነበር? ሰይጣንን ነበር ማመልከው፣ እግዚአብሔርን አላመልክም ነበር። እግዚአብሔርን አላመልክም። ስለዚህ አንተ የቤተክርስቲያኑ አካል አልነበርክም። ይኸው የገዛ ቤተክርስቲያኗን ያቆሸሿት ልክ እንደዚህ አይነት ሰዎች እግዚአብሔርን የማያውቁ የማያመልኩ አሁን እንዳየነው ጳጳስ አይደለም እሳቸው እንደነሱ አይነት ብለሽ ተናግሪ፣ እኛን ሳይሆን አሁን የተሰገሰጉ እንደ አቡነ እንድርያስ አይነት በጨለማ ውስጥ ያሉ እኛም በጨለማ እንድንኖር ያደረጉን የተሰገሰጉ ብለሽ ሜንሽ ማድረግ ያለብሽ እኔን መርጌታን ኤርሚ ሳይሆን ጳጳስሽን። ምን ውሻ ለሚቀብሩ ጳጳስሽ፣ ይሄንን በከነ ነፍሱ ቤተ ክህነት ወስደው ለሚቀብሩ ጳጳስሽ እሱን ሄደሽ ትናገሪያለሽ። ለእኔ አይደለም።
እሺ አዳም ጥቅም ኢየሱስ ቤዛ ነው ሲባል ሄዶ ለሚያስሩ ኢየሱስ ቤዛ ነው ብለው አቡነ ቅዱስ አንዴ መናኸሪያ ቅዱስ አዳም ስጋዬን አንዴ ኢየሱስ ክርስቶስ ቤዛ ነው ብሎ የተናገሩትን የሚያሰሩ ሄደሽ ያንን ሲኖዶሱ እንጂ እኛ ላይ አንዲት ነገር የመናገር አቅም ሞራልም የለሽም። ምክንያት ማሰሙ እናንተ የምትፈልጉት ታወራላችሁ። መልስ ሊሰጣችሁ በፊት አታዳምጡ። መልስ ስጭኝሽ መልስ ስጋዬን ደሜን ያልበላ የዘላለም ሕይወት የለውም የሚለውን ቃል ዲስኩር ስትል ራሱ አንተ ይሄ እኮ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ራሱ ቃል በቃል የተናገረው ቃሉን አይደለም አልክኩ እንደዚህ ብላችሁ ምደሰኩ የጌታን ስጋና ደም የበላ የዘላለም ሕይወት አለ። የኦርቶዶክስን የበላ ግን የዘላለም ሕይወት የለው። ይኸውልሽ ማስረጃ ቆይ አንዴ አይዞሽ እኔ እናት ኧረ ለራስህ አይዞህ አባት ቅዱስ ለስንት እንደተፈረ ወይ አንተ ነህ እንዴ አወቅኩ ወይኔ አይዞሽ ቆይ እኔ ቆንጆ አንዴ እኔ ቆንጆ አንዴ እንስማት አንዴ አንተ ነህ እንዴ እግዚአብሔር ስታመሰግኑ ስታገለግሉ ክርስቶስ ተደራመላችሁ። እግዚአብሔር ስታመሰግኑ ስታገለግሉ ክርስቶስ ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጭ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። ልጆቻችን እየጠፉ ከቤተ አይደለ ምን አሉ? እግዚአብሔር መዳን በልጁ በክርስቶስ ኢየሱስ ብቻ ነው፣ እግዚአብሔር ብቻ ነው አምላክ ብላችሁ ስትሰብኩ የት ካላችሁ ጴንጤ ቤት ካላችሁ ሃሌሉያ እሰይ ጌታ ኢየሱስ ይባረክ እንኳን ኢየሱስን ሰበክ ትባላለህ። ኦርቶዶክስ ጋር ስትሆንስ ምን ትሆናለህ? ኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጭ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። ችግር የሚያጋጥመው የት ነው? ጴንጤ ቤት ነው አይደለም። ጴንጤ የት ነው የሚያጋጥመው? ችግሩ የሚያጋጥመው የት ነው ሲባል ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ። እኔ ነኝ ያልኩት አይደለሁም። ማን ነው ያሉት? የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የተወደዱ የተባረኩ አባታችን አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት የምዕራብ ሸዋ እሺ እንስማቸው። እናንተ ያደራመላችሁ እግዚአብሔር ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ አንዴ እባክሽ በእናትሽ የወይዘሮ ብርቄ ቡና እንትን ጥሪ እንዳታደርግ አንዴ ህዝቡ እየሰማ ነው። ላንቺ አይደለም ጥሩ እየሰጥሻለሁ። ይህን ቪዲዮ አሰምቼ እባክሽን በእናትሽ ከሱ ውጭ የመዳን ያምላችሁ እግዚአብሔር ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጭ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። ከሱ ውጭ መዳኛ የለም ብላችሁ ስትሰብኩ በዛች ቤተክርስቲያን ውስጥ ምን ይገጥማችኋል? ችግር ይገጥማችኋል። አደራ ብዬ የምነግራችሁ ለምን? ማርያም መድኃኒት ናት፣ ለጣጡስ መድኃኒት ናት፣ ሚካኤል መድኃኒት ነው፣ ገብርኤል መድኃኒት ነው፣ አቡነ ተክለ ሃይማኖት መድኃኒት ነው። ኤቭሪዋን ኢዝ መድኃኒት ደር ልጆቻችን የጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ቤቱ ምንድን ነው? ገፊ ነው። ቤቱ ምን ያደርጋል ሲባል ቤቱ ገፊ ነው። ኢየሱስን ከሰበካችሁ ስለ ኢየሱስ ከተናገራችሁ ቤቱ ምንድን ነው? ገፊ ነው። ቤተክርስቲያናችን ከእግር እየሞተች ነው። ከእግር እየሞተች ነው። ቤተክርስቲያኒቷ ከምን እየሞተች ነው? ከእግር ማለት ነው። ከመሰረቷ እየሞተች ነው። ከየት? ከጳጳስ ጀምሮ እውነቱን እያወቁ ህዝቡ እየወጣ ስለሆነ ቤቱ መሰረቱ የቆመበት የአባቶች መሰረት ራሱ ምን እያደረገ እየተናወጠ ነው። ከእግር ሰው ደግሞ ሲሞት ታውቃላችሁ፣ ተልቶ ነው የሚሞተው። ከባድ ነው ወዳጆች። ከዚህ ነው ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ። እውነታው በቃ አይታችኋል። ሞት ከእግር ከጀመረ በጣም ከባድ ነው። ይህንን ዋናውን ቪዲዮ ላክልኝ ወንድምነት። እሺ ልክልሃል። የእሳቸው ያለበት ነው። ዋትሳፕ ላይ ላክልኝ። ስለዚህ ቤቱ ገፊ ነው። እነዚህ ቲክቶክ ላይ የሚሯሯጡ ወጣቶች የቤተክርስቲያኒቷን ውጭዋን አያውቁ ማለት ውስጧን አያውቁ፣ ውጭዋን ነው የሚያውቁት። ኤራኒየስ፣ ሰባሊዮስ፣ አትናቴዎስ፣ መርቆሪዎስ እያሉ የሚናገሩ ወጣቶች በቤተክርስቲያን ውስጥ የሚደረገውን ሸፍጥና ደባ አያውቁም። ሃይማኖት ገዳይ ነው። ክርስቶስ ኢየሱስን ከሰበካችሁ ቤቱ ገፊ ነው። እንኳን እንደኔ አንድ ተራ የሰንበት ተማሪ አይደለም፣ እንኳን መርጌታ ታውቃላችሁ፣ ትልቅ ቦታ ያላቸው በጣም በቤተክርስቲያኒቷ ውስጥ ትልቅ እውቅ የተባሉ መርጌታ ነበሩ።
ኤርሚያም በድቁና ረጅም ዘመን አገልግሏል። ፋሬስም እንደምታዩት ትልቅ አገልጋይ ናቸው። እሳቸው እንኳን በእኛ ሌቭል ያሉትን አለ ጳጳስን ጭምር ማርያም የዓለም ቤዛ አትባልም ሲሉ ቀጥታ እንዳይንቀሳቀሱ አድርገው ነው ያሰሩት። እኛን ደግሞ እንዴት አድርገው እንደሚያጠፉን አስቡ። አሁን እሳቸው ላይ ድግምት ቢደረግ ለምንድን ነው የማይሞቱት? አቡነ ገብርኤል በክርስቶስ ኢየሱስ ደም አምነዋል። እሳቸውን ለመድፋት ሄደው አይሆንም ሄደዋል። እሳቸውን ለመድፋት ይህን ብዙ ነገር አድርገዋል። ሟርት፣ ድግም፣ ጥንቆላ ምናምን ውሻውንም በጉንም ምናምን ቀብሮ ይሆናል አይደል? ለምን እሳቸው ላይ አልሰራ? ለምን እስከዛሬ አልሞቱም? የክርስቶስ ኢየሱስ የደሙን ጉልበትና ኃይል እሳቸው ተረድተዋል። በክርስቶስ ኢየሱስ ናቸው። እውነተኛውን ወንጌል ተቀብለዋል። በክርስቶስ ኢየሱስ ያላቸውን ማንነት ስለሚያውቁ በእሳቸው ህይወት ላይ አይሰራም። እኝን ሰውዬ ቢችሉ ሰውየው ለጌታ ራሳቸውን አሳልፎ ባይሰጡ ኖሮ አቡነ ገብርኤልን ሳምንት አይቆይባቸው ለመድፋት ማለት ነው። ለምን? በክርስቶስ ኢየሱስ የሆኑት ላይ የነሱ ድግምትና ሟርት በጭንቅላታቸው ተተክለውን ቢሰሩ በእኛ ህይወት ላይ አይደርስም። ኤርሚ ላይ ስንት ጊዜ ይሰራል? መርጌታ ላይ ስንት ጊዜ እየሰሩ ይሆናል? እኔም ላይ ሌሎችም አገልጋዮች ላይ ስንት ጊዜ እየሰሩ ሊሆን ይችላል። በእኛ ላይ ግን አይሰራም። ለምን? እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። መተኛት ብቻ አይደለም፣ አያንቀላፋም። ሸለብ አያደርጉም እግዚአብሔር። ኦኬ። እኚህ አቡነ ገብርኤል ላይ ግን ሌሎቹ ላይ ሰርተው ልክ የኤርሚ ጓደኛ ወንድም ላይ እንደዚህ አይነት ድምፅ የቤተ ክህነት ሰው ብትሆኑ ኖሮ ትረዱ ነበር። የኤርሚ ጓደኛ አሁን እንደዚህ አይነት ድምፅ ኦኬ፣ አበበ ጉላት እንዳለ የእሱን ድምፅ ብትረዱት፣ ቤተ ክህነት ውስጥ ሆናችሁ ብትረዱ ኖሮ እንባችሁ ነው ይመጣ፣ እንባችሁ ነው ይመጣ። እንደዚህ አይነት ድምፅ ይኸውላችሁ። አሁን ዛሬ የሚያንኳስሱትን ትዝታው ሳሙኤልን፣ ሊቀ መዘምራን ትዝታው ሳሙኤልን ዛሬ እንደዚህ የሚያንኳስሱትን ትዝታው ሳሙኤል 14ቱን ቅዳሴ በሰሪሞኒዎች ትላልቅ ክብረ በዓላት ላይ ከአቡነ ጳውሎስ ጋር ይቀድስ ነበር። ከአቡነ ጳውሎስ ጋር ማለት ተፈልጎ ትዝታው ሳሙኤል ዛሬ ምንድን ነው የሚሉት? ይሄ ቤተክርስቲያን በዝሙት የወጣ በእንትን የወጣ አቡነ ገብርኤል እውነትን ሲናገሩ በእንትን በኮታ የመጣ በእንትን የመጣ ለምን ኢየሱስን ስትናገሩ አይናገሯቸው? ዛሬ የሚያንኳስሷቸውን አገልጋዮች ጠብር ግፍ ብሎ በእጅ ለመንካት እንኳን ለመሳም እንኳን የሚፈሯቸውን የድሮ አገልጋዮች አሁን ከቤተክርስቲያኖቷ ሲወጡ እነ ትዝታውም ጌታ ረድቷቸው። ቅድም አንድ ኮሜንት ላይ እያየሁ ነበር። አቡነ ፋሬስ ለካ ቆሞስ ናቸው። ቆሞስ ማለት ታውቃላችሁ፣ ቤተክርስቲያን የሚተከለውና ታቦትን የሚባርኩት ምንድን ናቸው? ቆሞስ ናቸው። ታውቃላችሁ፣ ከመነኩሴ ከፍ ያሉ ናቸው። አንድ ደረጃ ለጳጳስነት ለኤጲስቆጶስነት መንገድ ላይ ያሉ ማለት ነው። ኦኬ። አሁን እነ ትዝታውን እግዚአብሔር ነው የተፋቸው፣ እነ ኤርሚዬን እግዚአብሔር ነው የተፋቸው። ያንን ድምፅ አውቆ ሰይጣን ሊበላቸው ሲፈልግ ጌታ ኢየሱስ ክርስቶስ አስቀድሞ ከመንጋጋቸው ነፃ ወጣቸው ማለት ነው። ዛሬም ነገም የምንነግራቸው በክርስቶስ ኢየሱስ ሰው ካላመነ ጨለማ ውስጥ ነው። ይህንን ተናግሬ ለሌላ ሰው ልስጥ። ሰው በክርስቶስ ኢየሱስ ካላመነ ጨለማ ውስጥ ነው ያለው። ሰው ሁለት ሰው ነው። አንደኛው የክርስቶስ የሆነ የእግዚአብሔር ንብረት ነው። የክርስቶስ ያልሆነ ደግሞ የሰይጣን ንብረት ነው። የክርስቶስ የሆነ የማን ነው? የጌታ የኢየሱስ ክርስቶስ ወይም የእግዚአብሔር ንብረት ነው። ለዛ ነው ጌታ ኢየሱስ ክርስቶስ እናንተ ከአባታችሁ ከዲያብሎስ ናችሁ። መስቀል አላረጉም ማለት ቀሚስ አለ ብዙም ለብሰዋል። መቅደስ ይመላለሳሉ። መስዋዕት ያደርጋሉ። የመንጻት ስርዓት ያደርጋሉ። ታናክን ይጠብቃሉ። ከታናክም ቀጥሎ የታናክን ኮሜንታሪ ታልሙዱ ላይ ይጠብቃሉ። ጌታ ኢየሱስ ምን ይላቸዋል? ወይ የተባረከዋቸው አባቶቼ መቅደሱን አላለም። እናንተ አባታችሁ ከአባታችሁ ከዲያብሎስ ናችሁ። ሰው የክርስቶስ ኢየሱስ ብቸኛ አዳኝነት ካልተቀበለ ዲያብሎስ ግዛት ስር ነው ያለው፣ ግዞት ውስጥ ነው ያለው። ስለዚህ የምንነግራቸው በዛ ቤት ውስጥ የሚደረጉ ብዙ አሸን የሆኑ ለትውልዱ ያልወጡ ይህ ህዝብ አያሳዝናችሁ? አንድ ደቂቃ አውርቼ ልጨርስ። ይህ ህዝብ አያሳዝናችሁ? ምንጣፍ የሚያነጥፈው ወጣት፣ በፀሐይ ዋጋ የሚከፍለው ገንዘቡን፣ ወርቁን ከአንገቱ ላይ ቀለበቱን፣ አምባሩን እያወለቀ የሚሰጠው ወጣት፣ በዛ ጠራራ ፀሐይ ለታቦቱ እያለ ምንጣፍ እያነጠፈ መከራ የሚያይ የአዲስ አበባ ወጣት፣ የሐዋሳ ወጣት፣ የናዝሬት፣ የአዳማ፣ የመቀሌ ወጣት፣ የእያንዳንዱ ሀገር ያለው ወጣት፣ ምስኪን ወጣት አያሳዝናችሁ? ጌታን ፈልጎ በጠራራ ፀሐይ እያላበው ገንዘቡን አውጥቶ ቲሸርት አሰርቶ ምንም የማያውቅ ህዝብ ታቦቱ ላይ በተደገመ ድግምት ግን ህዝቡ ይሰግዳል። ወዳጆች ይህን ነው የምነግራችሁ። እሺ ጥሩዬ፣ ለአንቺ የህይወት አሁን አንቺ ምንም አትከትይም። አሁን ለአንቺ የህይወት ቃል ነው የምነግርሽ። አያልም በቃ አትችለኝ ማለት በቃ ማዳመጥ እኔ በጣም ብዙ ሰዓታት ነው ቁጭ እያዳመጥኩ ላዳምጥሽ። አሁን ይኸውልሽ አንቺ አትችሉኝ ምናምን አንቺ ገና ሀና ለማታውቂ አሁን እኮ እየተፈራረቃችሁ እናንተ እንደዚህ እናድርግ። በቃ ብዙ እንዳንበድልሽ የምታወሪው ካለ 3 ወይ 5 ደቂቃ ታውራና እታች ወርዳ ታብታብ ታደርጋለች። አንተ አውራ፣ አንድ እንግዳ ልቀም። አንተ በትልቁ ሆነ ኤርሚ ለታብታብ 3 ደቂቃ ወይ 5 ደቂቃ አውሪና ችግር የለም። 1 ደቂቃ ይበቃኛል። ችግር የለም። አውሪ፣ የፈለግሽውን አውሪ። 3 ደቂቃ አትጨናነቂ። ይኸው 3 ደቂቃ። ቅድም ግን በእናትህ እውነት በጣም አዝናለሁ። ቅድም እየሰማኝ ነበር።
አልሰማሁሽም። በጣም አዝናለሁ። እውነት በጣም ነው ማለት በጣም ስሜታዊ ሆኜ ነበር ሳዳምጠው የነበረው እና ግን ወደ ቅዱስ ሐሳብ ስንመለስ ማለት ነው አሁን መጨረሻ ላይ ስፔሻሊ ለታቦቱ ተደግሞበት ሲሰግድ ምናምን እንግዲህ ይኸውልህ እናንተ የምትሉት ነገር እንዳለ ይኑር አይኑር እንግዲህ እግዚአብሔር ያውቃል። እኛ ግን ብለን የምንሰግደው እግዚአብሔርን ነው። እንግዲህ እግዚአብሔርን ብለን በድግምት ያሰገዱን ካሉ እንግዲህ እግዚአብሔር ይፍረድባቸው። በቃ ይሄን ነው ልል የምችለው። በአጠቃላይ አሁን እዚህ ጋር እስካሁን ያዳመጥኳቸው ነገሮች ባጭሩ ልልህ የምችለው እየሰገዳችሁ ያላችሁት እያመለካችሁ ያላችሁት በድግምት ነው ብለናል። እንግዲህ በድግምት እግዚአብሔርን እንድናመልክ እያደረጉን ከሆነ እንግዲህ አይንን የሰራ አይን አለው፣ ጆሮ የሰራ ጆሮ አለው፣ እጅን የሰራ እጅ በቃ ያያል እሱ እኮ በቃ ማለት እናንተ ባያችሁበት አንግል እንግዲህ ከላይ ሆኖ እሱም ያየናል። እንግዲህ እኛ ምን ማን ብለን እንደምናመልከው ምን ማን ብለን እንደምንገዛለት እሱ ያውቃል። እውነተኛ እያመለክን ያለ ነው እነሱ በሰሩብን ድግምት ከሆነ እንግዲህ ምን ይደረጋል? በዚህ ደረጃ አሳልፎ ሰጥተው ከሆነ ማለት ነው። ግን አንድ እውነት ግን በፍጹም አይደለም። ምክንያቱም ታቦቱ ላይ ያለው ጉልበት ሁሉ ለኢየሱስ ይስገድ የሚለው ለሱ ደግሞ እንሰግዳለን። እኛ እንግዲህ በየዋህነት በመልካምነት እያመለክነው ነው። እናንተ በምትሉት ደረጃ ግን አሳልፎ ከሰጠን እንግዲህ የሰማይ አምላክ ፍርዱ ለሱ ይሁን። እኔ ምንም ልላችሁ አልችልም። ምክንያቱም እስካሁን ያወራችሁት ነገር ሁሉ ለመስማት የሆነ በጣም የሚዘገንን ማለት በቃ ማለት በጣም እያቃጨለብኝ ኢቭን ያለው ነገር ምንድነው ኢቭን ቅዱሱ ቁርባን ገደለ ያላችሁ ያወራችሁ ነበር። እንግዲህ ቅዱስ ሆኖ የሚገል ከሆነ እንግዲህ ምንም ማድረግ አይቻልም ማለት እናንተ አሁን ይሄ የእናንተ ወደ እኔ ግን ስመጣ እንግዲህ በየዋህነት በመልካምነት እግዚአብሔርን አመልካለሁ። በዚህ ልክ አባቶቼ ክፉ ናቸው ብዬ አላስብም። ሰው ግን ይሳሳታል፣ በዚህ አምናለሁ። ባጭሩ ልላችሁ የምችለው ነገር ይሄን ነው። ኤርሚ ጥሩዬ ሰላም ነሽ? እግዚአብሔር ይመስገን። የድንግል ማርያም ልጅ ይክበር። እጅግ በጣም ሰላም ነኝ። አሁን እናንተ ከነገራችሁኝ በጣም ከሚያስፈራና ከሚዘገንን ወሬ በስተቀር በጣም ሰላም ነኝ። የሚገርም ነገር ነው። ጥሩ እንትነሽ ውስጥ ፕሮፋይልሽም አይቼ ነበረ። ብዙ ኦርቶዶክሳውያን እህቶቼ ወንድሞቼ አብዛኛው መዝሙርም ይለቃሉ፣ እንደገና ደግሞ ዘፈንም ምንም እንደ ኃጢአት የሚቆጠር ባለመሆኑ ዝም ብለው ዘፈኑም እንትኑም ነው የሚለቁ። ያንቺ ደግሞ እንደሱ ብዙ አልሄድኩበትም እንጂ አይቼዋለሁ። ፕሮፋይልሽ ውስጥ ገብቼ አይቼዋለሁ። ጥሩ መዝሙሮችን አላዳምጥምም፣ አልሰማምም፣ አልለቅምም። ኃጢአትነቱ ግን ላንቺ ነው። በፍጹም በቃ ዘፋኝም ሆነ ዘፋኝ መንግስተ ሰማያትን አይወርስም። በቃ ሁሉን ነገር ያጠቃልላል። ዘፈን መስማት ኃጢአት ነው። የመጥምቁ ዮሐንስ አንገትን ያስቆረጠ ዘፈን የአረማዊ ያላመኑ በቃ የነሱ ነው። ግን ደግሞ ሰው እንደ ኃጢአት ሊሰራው ይችላል፣ ሌላን ሰው አይችልም። ስለራሴ ነው ያለው። አንቱ ልበል በማረጋት ወይስ አንተ ልበል? በጣም ደስ በእድሜ ራሱ ወልድሻለሁ። እሺ አባቴ በጣም ይቅርታ አድርጉልኝ። እሰይ ችግር የለውም። እሺ አንደኛ ለምሳሌ ዘበነ ዘፈን በሁለት ይከፈላል ብሎ ዘፈንን በሁለት ከፍሎ አኬ የሚባል ደግሞ አለ። አኬ ደግሞ እንደዚህ የቲክቶክ ሰው ነው እሱ። በእርግጥ ቤተክርስቲያን ከታች አታውቀውም። ቢሆንም ግን በጣም በእናንተ ዘንድ የታወቀ ነው። እሱም ቢሆን እንዲሁ ዘፈን እንዲሁ ዝም ብለን ብንቀበለው ምንም ችግር ያለው አይመስለኝም ምናምን በሚል እንትን ብለዋል። ግን እንዲሁ ቢኖረኝ ፕሮፋይል ላይ ሌላ ጊዜ አርጫ አዳምጠሽዋል። በጣም ጥሩ። አንቺ ደግሞ ዘፈን ኃጢአት ነው በማለትሽ ትክክለኛ መጽሐፍ ቅዱሳዊ ነገር አለሽ ብዬ አመንኩ ማለት ነው። አሁን ይህንን ባለ በማለት አባቶች ያስተምረውኛል። ይሄ ከአባቶች ያስተማሩኝ ትክክል አምኛለሁ። ጥሩዬ ነገር ግን ኦርቶዶክሳዊ ሁሉ እንደዚህ እንዳልሆነ ግን እንዲገባሽ ለምሳሌ በኢቢኤስ ቴሌቪዥን ላይ በአብዛኛው አባቴ ይቅርታ ስለማል ሁሉም ሰው እንደኔው ማለት አልችልም። ያወራ ያለው ስለራሴ ብቻ እሺ እያዳመጥሽ አዎ አሁን እኔ ፕሮፋይሌ ላይ ትገቢና ታያለሽ እንዳለ ቄሶች በሙሉ ሲዘፍኑ ውስኪ ይዘው ሲዘፍኑ ውስኪ ይዘው ውስኪ በእጃቸው ይዘው እሱን ታይዋለሽ። ከወጣሽ በኋላም ቢሆን በደንብ ታይዋለሽ። እንደ ካህን እኮ የሚዘፍን የለም።
ትከሻቸው እኮ ተነቅሎ ሊሄድ ነው የሚመስለው ተነቅሎ ሊሄድ ነው የሚመስለው። እና አንዳንድ ምዕመናንም ምን ይላሉ? ምን ነው ጠፍተሻል፣ የለሽ መሳ ምንድነው ካንቺ ምን እንጠብቅ ሲሏቸው በቴሌቪዥን በአደባባይ እንግዲህ እግዚአብሔር በቅርቡ እግዚአብሔር ይረዳኛል አንድ ዘፈን ይዤ እቀርባለሁ እመጣለሁ። ማን ይረዳኛል? እግዚአብሔር ይረዳኛል። በቅርቡ አንድ ስራ ይዤ እመጣለሁ፣ አንድ ዘፈን አቀርባለሁ። እስኪ እንዲው እስኪ ለወደፊት ከምታወጪው እስኪ አንድ ነገር በይን ሲባሉ ያው ዘፈን ግን ማን ረዳን? እግዚአብሔር ይረዳኛል ብለው አንደኛ። ሁለተኛ እኔ የክህነት ማዕረግ አለኝ። ወንድሜ ፋሬስ ደግሞ ቆሞስ ናቸው። ቆሞስ ማለት ደግሞ ታቦታትን የሚባርኩ ጳጳሱ የማይሄድበት ከሆነ ተራራማ ከሆነ መኪና የማይገባባቸው ቦታዎች ላይ እየሄዱ የሚባርኩ እሳቸው ናቸው። እዚህ ካንቺ ዝቅ ብለው ፋሬስ እንደዛ አይነት ደረጃ የነበሩ አባት ናቸው። እና ሁላችንም የምናውቀው የንስሐ ልጆችም ቢሆኑ ነበሩ። አንድ ሰው ዘፈን ዘፍኛለሁ ብሎ ንስሐ የሚገባ የለም። አንድ ሰው እንዲሁ ባለፈው ጠጥቼ ሰክሬ መንገድ ላይ ወድቄ ያደርኩ ሰክሬ የሚል የለም። ጠቅላላ እንደ ጽድቅ ተደርገው ባይቆጠሩ እንኳ ኃጢአት ግን አይደሉም። እንደ ኃጢአት ዘፍኛለሁ ብሎ ንስሐ የሚገባ ሰው የለም። ዘፈን ዘፈንኩ ብሎ በፍጹም ጨፈርኩ ብሎ በፍጹም። ለምን? በቤተ ክርስቲያንም ቢሆን ብዙ አባቶች ባሉበት ታቦታቱ ምናምን ሁሉ ሲታጀቡ በዘፈን ነው። በተለይ ገጠር ላይ እዚህ መዝሙርም አለው። መዝሙር ስለሚዘምር በመዝሙር ነው። አዲስ አበባም ከተሞች ላይ። ገጠር ከሄድሽ ግን ዘፈን ነው። ይሄ እዚህ የሚዘመረው መዝሙር ማንም ያውቅ የለም። እና ቄሱ ቢሆን መሀል ላይ እየገባ ከወረው እየተነሳ ከበረውን አስቀምጦ እዚያ ይገባና በደንብ አድርጎ ክስክስታውን እንትን ያደርጋል። ይሄ በቤተ ክርስቲያን ደረጃ ካህናቱ ተሰብስበው ታቦት ቆሞ የሚደረግ ነገር ይሄ እውነት ነው። ይሄ ለአንቺ እንትን የሚነገር አይደለም። በጣም ብዙ እውቀቱ ስላለሽ ማለት ነው። አዎ ይታወቃል። አንዱ እሱን። ሌላው ደግሞ የኔ እህት አሁን ለምሳሌ አቡነ እንድርያስ አንቺ አትቀበዩም እርግጠኛ ነኝ። አቡነ እንድርያስ ግን ምን አሉ? ለምሳሌ በሊቃውንቱ ጉባኤ ፊት ብቻ አይደለም፣ በሲኖዶሱ በፓትርያርኩ ፊት። ምን ማለት ነው? ያቺ ማና ቤተ ክርስቲያን ናት። ከዛ ውጭ ሌላ ቤተ ክርስቲያን የለም። ቤተ ክርስቲያን የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምንድን ነው? መዋቅሩ በሲኖዶስ ነው የሚመራ። በጠቅላላ ጉባኤ በዚህ በሌሎች የሃይማኖት ተቋማት የራሱ የሆነ የበላይ ባለስልጣኑ ምእመኑ ይመስለኛል። አንድ መጽሐፍም እያነበብኩት የነበረ ምናልባት አላቅም፣ ቅዱሱ ሊረዳ ይችላል ወይ ኤርሚ፣ ምእመኑ ይመስለኛል። ከዛ ቦርድ፣ ከዛ እንደዚህ ሽማግሌ። ኦርቶዶክስ ቤተክርስቲያን ግን የበላይ ጠባቂዋ ሲኖዶስ ነው። ፓትርያርኩ የሲኖዶሱ ተጠሪ ናቸው። ዋናው ግን ማን ነው? ሲኖዶስ ነው። በዚህ ሲኖዶስ ፊት ግን ምን አሉ እሳቸው? እሱና እሷ ብለው ማርያምንና ክርስቶስን ስጋ የለበሱ ብለው እንደኛ ስንዴም አንዳንድ ወይንም ምናምን ነገር ቢያደርጉም አሉና እንዲሁ እሱ ቪዲዮ በኖረ ምናልባት ሰምተሽው ላትሰሚው ትቻለሽ። ስጋ የለበሱ እንደ ሰው ቢበሉም አሉ። እንደ ሰው ቢበሉም ቢጠጡም ግን እንደ ሰው እንደኛ እዳሬ አይወጡም ነበረ። እዳሬ እንደማይወጡ መለኮታዊ በውስጣቸው ያለው መለኮት ያቀልጠው እንደነበረ። በእርግጥ ግን ማርያም እንዲህ ነበረች። የራሷ ህይወት ሌላ ሰው በልቶ ጠጥቶ ሽንት ቤት ሲሄድ እያየች እሷ የማትሄድ ዕድሜ ልኳ ሽንቷን ሸንታ ማታቅ፣ ዕድሜ ልኳን እንዲሁ እዳሬ ወጥታ ማታውቅ ነበረች እንዴ? እንደ ሰው እንደ ማንኛውም ሰው እንደነበረች ከታሪኳ መረዳት እንችላለን። ከመልአኩ ገብርኤል መረዳት እንችላለን። ከሰጣት ሰላምታ እንኳ ማለት ነው። መልአኩ ሲገለጥላት እንዴት እንደደነገጠች። ገብርኤል ደነገጠ። ማነው? ይቅርታ፣ ዘካርያስ ደነገጠ። ምን አለው? ደነገጠና ከዛ
አይዞ አትፍራለው። ለማን? ለዘካርያስ። ለማርያም ደግሞ ተገለጠ፣ ፈራች። ከዛ አይዞሽ ደነገጠች ነው የሚለው። ዘካርያስም ደነገጠ፣ ማርያምም ደነገጠች። ለዘካርያስ አትፍራለው፣ ለእርሷም አትፍሪ ያለ ሰው ናታ። እንዲህ እኩል ደረጃ ይሄዳል። ዓላማው ቢለያይም ማለት ነው። እና እንዲህ አይነት መላእክት የሚያስደነግጧት የመላእክት ግርማ ሞገስ ስታይ የደነገጠች ግን ደግሞ ተረት ጸሐፊዎች ግን ምናሉ? ከመላእክት ጋር ነው ያደገችው እንጂ ሰው ጋር አይደለም። ቤተ መቅደስ ውስጥ ነው ያደገችው። በአይሁድ ሕግ እኮ ሴት ቅድስተ ቅዱሳን ውስጥ እኮ አትገባም፣ ክልክል ነው። እና ምን ልልሽ ፈልጌ ነው፣ ከሰው ተራ ውጭ አድርገው ምንም እንኳ መጽሐፍቶቹ እንደዛ ቢሉ ቤዛዊተ ኩሉ ዓለም ከመ ትቤዙ ነቢያተ ወጻድቃነ ተወልደት እመብርሃን፣ ጻድቃንና ነቢያትን ዓለሙን ሁሉ ትዋጅ ዘንድ ተወለደች ቢሉ፣ በእርግጥ ግን ይሄ ውሸት አይደል? የውሸት ጥግ ነው። ይሄ ውሸት ብቻ አይደለም፣ የውሸት ጥግ ነው። ከዚህ በላይ ውሸት አይኖርም፣ በምንም ተአምር አይኖርም። ጻድቃንና ነቢያትን ትዋጅ ዘንድ ኃጥአንን ትዋጅ ዘንድ ተወለደች የሚለው ትምህርት በማውገዝ ፈንታ እሳቸው ምናሉ? ጭራሽ መለኮታዊት አደረጓት። በውስጧ የነበረ መለኮት የምትመገበው ምግብ ያቀልጠው እንደነበረ እንዲህ አይነት የተናገሩ አባት ናቸው። የቤተ ክርስቲያኒቱ ቁንጮ፣ የቤተ ክርስቲያኒቱ ሊቀ ሊቃውንት የሚባል አየሽ። ስለዚህ ዝም ብሎ ተራ ሰው የተናገረው አይደለም፣ በተራ ቦታ ላይ የተነገረም አይደለም። በሲኖዶስ ፊት ለምሳሌ የአቡነ ገብርኤልን ምን ልንለው እንችላለን መሰለሽ ጥሩዬ? ተራ ቦታ ላይ የተነገረ ነው። ተራ ሰንበት ተማሪ፣ ተራ የሆኑ ሰዎች ባሉበት የተነገረ ስለሆነ ቤተ ክርስቲያኒቱን አይወክልም ማለት ይቻላል። የአቡነ ገብርኤል ቤተ ክርስቲያኒቱን አይወክልም። ለምን? በተራ ልጆች፣ ተራ የሆኑ ወጣቶች ምናምን ነገር ባሉበት እንደገና ደግሞ ከቤተ ክርስቲያኗ ውጭ ባለ አዳራሽ የተነገረ በመሆኑ ኦኬ። የአለቃ የማነው የአባጓ ጽባስ አቡነ እንድርያስ ማለት ነው። የአባጓ ጽባ የምንኩስና ስማቸው ነው። ተገኘ ደግሞ የዓለም ስማቸው ተገኘ ነው የሚባሉ እና ምን ልልሽ ፈልጌ ነው፣ እሳቸው የተናገሩት ንግግር ከዛ ደግሞ የምንበላው ስጋ ወደሙ የእርሷ ስጋና ደም ነው ያሉት ደግሞ አቡነ ሕዝቅኤልና አባ ዮሐንስ ንቡረ እድ አባ ዮሐንስ በሊቃውንት ፊት የተናገሩት ስለሆነ ይሄ የቤተ ክርስቲያኒቱ ነው፣ ግለሰብ አይደለም የተናገረው። የግለሰብ ንግግር አይደለም። ለምን? በሊቃውንቱና በዚህ በሲኖዶሱ ፊት ከተነገረ የቤተ ክርስቲያኒቱ አቋም ነው። የቤተ ክርስቲያኒቱ ምን ተብሎ ነው? ሕግ ተደርጎ ቀኖና ተደርጎ ነው የሚወሰደው፣ በእርግጠኝነት ማለት ነው። አንቺ ብትናገሪ ግን የግለሰብ ምናልባት አስማቱ ላይ ጥንቆላው ላይ መርጌቶቹ መቼም የማይጠነቁል መርጌታ እኔ አላየሁም። ማለት ያልጻፈ ቢያንስ ያልደገመ ምናምን ይኖር ይሆናል። ያልፈተነ ግን የተፈተነ ስለሌለው ብዙ ፎክሮ ማያውቅ ምናምን ሊኖር ይችላል። ግን ያልጻፈ ግን 20-30 የሚሆኑ የድግምት አይነቶችን ያልጻፈ በትንሹ ማለት ነው አታገኝም። እኔ አሁን ለምሳሌ እንዲሁ የአስማት የጥንቆላ ጥግ ላይ ደርሻለሁ። ጥግ ላይ ነው የምልሽ። እንዴት ነበረ ግን እንዴት የሄዱ ነበረ ብትይኝ አላቅም። እኔ ከጎጃም ጎንደር፣ ከጎንደር ጎጃም ስመላለስ ምናልባት 1 ሰዓት ባልሞላ ሰዓት ስላልነበረ በጊዜው ሰዓታ ላይ ጎንደር ደርሼ ስመጣ ከጎጃም ደግሞ ጎንደር ሲሄድ ምንም ነገር እንዴት እንደሆነ ዛሬ ላይ ሊገባኝ አልቻለም። በመንፈስ ነበረ መሄደው ወይስ በስጋ የሚለው ነገር ራሴ ስመረምር ጳውሎስ ላይ ያገኘሁት ነገር ትንሽ አሳረፈኝ። ጳውሎስ ገነት ደርሼ መጣሁ አለ፣ 3ኛ ሰማይ ላይ። በስጋ ይሁን በመንፈስ ይሁን ግን አላውቅማል። በቃ ይሄ አሳረፈኝ ለኔ። በምን ነበረ መሄደው? ደርሼ መጣሁ በምን ነበረ? ከጎጃም ጎንደር ስሄድ እንዴት ነበረ አላውቅም። ደርሼ እንደመጣሁ ግን 100% እርግጠኛ ነበር።
100%። ስለዚህ ይሄ ማለት ምን ማለት ነው? ይህንን እንደማደርግ ለምሳሌ በረዶ ጠባቂ ነበር። በረዶ እንዳይዘን በረዶ ወደ 3-4 ወረዳዎችን እጠብቅ ነበር። ጎጃም፣ ጎንደርን ደግሞ ታች ጭልጋ ወረዳ ላይ በደንብ እጠብቃለሁ። 2 ወረዳዎች አንድ በረዶ ጠብ እንዳይል ማለት። ያ የተፈጸመው የት ነው? በግለሰብ ደረጃ አይደል፣ በቤተ ክርስቲያን ቆሜ ምእመኑ በሙሉ ቆሞ ይሄው መርጌታ አምጥተናል። የበረዶ ጠባቂ በጣም ኃይለኛ በጣም ጎበዝ ናቸው። እንግዲህ በረዶ ከዚህ በኋላ ይዘንባል ብለን አንጠብቅም እና ደሞዛቸው ተማሪ በሚልኩበት ጊዜ በሰዓቱ እንድትልክላቸው፣ በሰዓቱ ቁናውን ሞልታችሁ፣ ቁና ነው የሚባለው መስፈሪያ። በዚያ 2 ቁና ከጤፍ 2 ከስንዴ ደግሞ 1 እንዲህ ተብሎ ነው የሚመደው። ገብስ ሲሆንም 2 አለ 3 አለ፣ እንደየቤተ ክርስቲያኑ ይለያል። በቤተ ክርስቲያን ደረጃ ታውቆ የቅጥር ሁኔታ ይፈጸማል። ግን ምን አስማተኛ በአስማት አገርን የሚጠብቅ በአስማት በረዶን የሚጠብቅ ይሄ የቤተ ክርስቲያኒቱ አይደለም የግለሰብ ነው ልንለው አንችልም። ምክንያቱስ ምእመኑ በሙሉ የደብሩ አስተዳዳሪ ቆመው የቅጥር ሁኔታ ተፈጽሞ በደብዳቤ ተገልጦ ማንም የማያደርግ እንዳይኖር ማይከፍል እንዳይኖር ሲባል እንኳ እዛው ላይ እናገራለሁ። ማይከፍልም ካለ እመታበታለሁ ብዬ አስጠነቅቃለሁ። የማይከፍል ካለ የሱ እርሻ ብቻዋን ያችን ብቻ በበረዶ ወደ አለመኖር ትቀየራለች። ምንም አይነት ቅጠል የምትባል ነገር አይኖርም። ለምን በምን ሲባል አደራረጉን ያው ይታወቃል። እንግዲህ ያውቀዋለሁ። ምናልባት ትንሽ ህንት ለመስጠት ይሄ መስታወት የፊት መስታወት አለ። የፊት መስታወት ማሳያ በዛቸው የፊት መስታወት በጨረር ላይ ጨረር ገና ጠዋት ፀሐይ ስትወጣ የሰውየው እርሻ ላይ በመቆም ወይ ፀሐይ ልትጠልቅ ስትል የሰውየው እርሻ ጫፍ ላይ በመቆም በዚያ ማስመታት በምኑ በመስታወቱ ይሄ ጨረር አለና እንዲህ አርጋችሁ ጨረሩ እንዲህ እንትኑ ሲመታው ሰብሉን ሲመታው ልክ ዝናብ በሚመጣበት ጊዜ በረዶ በሙሉ ተጠቅልሎ የሚያርፈው እሱ ጋር ነው። ይሄም በደንብ አስረግጫቸው እና የሚደረገው ማለት ነው። እና ስለዚህ ዝም ብሎ የግለሰብ እንዳይመስልሽ ብዬ ነው። የግለሰብ ደረጃ አይደለም። እሺ አባ እና ግን አንድ ይቅርታ አባ አንድ እንትን ማለት ተጠቅለል ለማለት ከመጀመሪያ መስተፋቅር ጠይቀሽ ታውቂያለሽ? አርጉልኝ ብለሽ በኢየሱስ ክርስቶስ በእውነት ጠይቀሽ አታውቂም? ኧረ እኔ ጠይቄ አላውቅም። በኢየሱስ ስም አዳምጡኝ። አሁን መጀመሪያ ጥያቄ እንዳረሳ መጀመሪያ የመቤታችን አትረሹም። ግን የመስተፋቅር የትምህርት ጠይቀሽ ታውቂያለሽ? ጥሩዬ የትምህርት ያርጉልኝ ብለሽ አልተማርኩም። የትምህርቴን ራሱ እስከ 8 ነው የተማርኩት። በኢየሱስ ክርስቶስ መስተፋቅርም አልጠየቅሽም? በፍጹም። ግን ይኸውልህ አሁን ሀሳብ እንዳለ ግን ታውቂያለሽ ወይ? ጥሩዬ ጨርሻለሁ። አንድ ደቂቃ ብቻ። እንዳለ ግን ታውቂያለሽ? ምን መስተፋቅር የትምህርት የሰላም የትምህርት አበርሾ ምናምን ሲባል እሰማለሁ። እውነት ለመናገር ማለት ነው እንደነገርኩት እኔ የደብረ ብርሃን ልጅ ነኝ እና ብዙ ሰው እንደውም እኔን አንቺ የደብረ ብርሃን ልጅ ሆነሽ ምናምን አይነት ነገር ይሉኛል። የደብረ ብርሃን ልጅ ከሆንሽ አገኝሻለሁ፣ እንገናኛለን። ከምር እሺ። ካሁን ጥያቄ ይቅርታ አባ ቅድም በእርግጥ ይሄ በመለኮት ይጸዳዱ ነበር ያሉትን እኔ በእሱ እንትን ባልልም፣ ግን እመቤታችንና ቅዱስት አባታችን ዘካርያስ እኩል አይደለም። አባታችን ዘካርያስን ዲዳ አድርጎት ነው የሄደው።
እሱን ታዩ አይደል? ማርያም ግን እንትን ብሏል። ሲቀጥል ደግሞ የማርያም ስጋ ነው መስቀል ላይ የዋለው የተባለው ትምህርት ማንም የምናገረው ማንም ስህተት ነው። የመስቀል ላይ የዋለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋ ነው። እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ፣ ግን ይሄ ቃል ማንም ይናገረው ማንም ስህተት ነው። ይሄ የማርያም ስጋ ነው መስቀል ላይ የዋለው የተባለው ትምህርት ፈጽሞ ስህተት ነው። እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ፣ እደግመዋለሁ። በመስቀል ላይ የዋለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋ ነው። የሚገርም ነው። አንቺ ጥሩ መረዳቱ አለሽ ማለት ነው። እግዚአብሔር ይባርክሽ። ትንሽ ነው የቀረሽ። አንድ ጥያቄ ልጠይቁ። አሁን ያሏቸው ነገሮች ድግምቱ ሟርቱ እንዳለ ሆኖ ግን ኦርቶዶክስ ተዋህዶ እምነት ውስጥ ሆነው ማንን ነበር የሚያመልኩት የነበረው? እሺ በጣም ጥሩ። አሁን እግዚአብሔር ነው እንዲህ ነው ብንል እንኳ እኔ ለምሳሌ የራሴን ንገርሽ አይደል? አዎ የራስዎት። አዎ ሰው የራሱን አይደል የሚያውቀው? እሱን ልንገርሽ። የመጨረሻ የአስማት ጥግ ላይ ደርሼ አስማት እየደገምኩ እንደገና ደግሞ እንትን የሚባል አለ፣ መልክዓ ሳጥናኤል የሚባል አለ። መልክዓ ሳጥናኤል የሚባል ምንድነው? የአንደርቢ ድግምት ነው። የአንደርቢ ድግምት ነው። እሱን እየደገምኩ ግን ማህሌት ላይ ነው የምቀድሰው። ለምሳሌ ሌሊት አካባቢ እወጣለሁ ማህሌት። ቆይኝ። አዎ ማህሌት ለምሳሌ እንበል ወደ ሰዓታት ላይ ምን ላይ ነው ያን የሚደግሙት? ሰዓታት የካህናት ነው። ሰዓታት እና አባ ፋሪስ ናቸው። ማህሌት የመርጌቶቹ ማለት ነው። ማህሌት ላይ ለምሳሌ ማህሌት ላይ አንዳንድ ሰዎች የሆነ ካለ ወጣ እልና ደግሜ እመጣለሁ፣ ደግሜ እገባለሁ። እንደ 15 ደቂቃ ያህል ጸጥ አደርጋቸዋለሁ። ከዛ በኋላ ዶሚኔት የምታደርግበት ነው። እዚያው ማንን ነው እያመለኩ ያለው? እንግዲህ አንቺ መዝኝ። ወጣ ብዬ ደግሞ መልክዓ ሳጥናኤልን ደግሜ እመጣለሁ። መልክዓ ሳጥናኤል ምንድን ነው? አንደርቢ ሲባል በእርግጠኝነት የደብረ ብርሃን ልጅ ነሽ፣ ሰምተሽ ይሆናል። አንደርቢ ድግምት ምናምን፣ ለምሳሌ የዝናብ ምንድነው ድንጋይ አንደርቢ፣ የእሳት የንፋስ ሲባል ሰምተሻል። ቢያንስ የድንጋይ ሲባል ሰምተሽ የለ? እኔ ምንም እውነት ለመናገር ላይክ ምናምን ሲባል ሰምቼ አውቃለሁ። ግን እንደነገርኩት እኔ እውነት ለመናገር ይቺ ሰዓት ራሱ ስለ ሰይጣን የተነገረባት ቀን ትቆጨኛለች። ማለት እኔ መስማት የምፈልገው የመንፈስ ቅዱስን ወይም ደግሞ የመጽሐፍ ቅዱስን ወይም ደግሞ የአምላኬን የእግዚአብሔርን ብቻ ነው እና ኢቭን እነዚህ ነገር እስካሁን የሰማኋቸው የሆነ ይጸጥኛል። ጥሩ ነው። አሁን የቤተ ክርስቲያንሽ ደግሞ አሁን እየሰማሽ ነው። የቤተ ክርስቲያን እንግዲህ ቤተ ክርስቲያን ያስቀድሳለሁ በተቻለ መጠን የተወሰነ ተሰጠውም እችላለሁ። እኔ የማውቀው እንግዲህ የእግዚአብሔር ቃል እንደሆነ ነው። እዛ ጋር አሁን ለምሳሌ የተሰጠው መጽሐፍ አለ፣ መጽሐፍ ቅዱስ አለ፣ መዝገበ ጸሎት አለ። እዛ ጋር ያሉት ነገሮች ሁሉ በመጽሐፍ ቅዱስ የሚዳኙ ከመጽሐፍ ቅዱስ የወጡ ናቸው። ስፔሻሊ ቅዳሴ እንግዲህ ስርዓተ ቅዳሴ እንደሚያውቁት በቤተክርስቲያናችን ትልቁ የጸሎት መርሃ ግብር ነው። ከጀምሮ እስከ መጨረሻው ድረስ እንግዲህ እዛ ውስጥ ያሉት ነገሮች የምር የእግዚአብሔርን ክብር የማይገልጡ ከሆነ ይሄን ያስተማሩን አባቶች የምር በጣም ግን እንደዛ ነው ብዬ ግን አላምንም። እኔ የማምነው ፍጹም ጸሎት ነው ብዬ ነው የማምነው። ምን መሰለህ ጥሩዬ፣ አሁን ለምሳሌ አንቺ መዝገበ ጸሎት አለሽ አይደል? አለኝ። በጣም ጥሩ። አሁን ክርስቶስ ምን ብሎ አስተማረ? ዋናው ትልቁ ትምህርት መያዝ ያለብን የክርስቶስ ነው አይደለም እንዴ? ነው አይደለም? አዎ። ክርስቶስ ምን አለ? አፍቅሩ ጸላእተክሙ፣ ጠላቶቻችሁን ውደዱ። በብሉይ ኪዳን ዘመን ጠላትህን ጥላ ባልንጀራህን ውደድ እንደተባለ ሰምታችኋል ይልና የብሉይ ኪዳኑን ትቶ በተቃራኒው ምን ማለት ነው? ጠላትህን ጥላ ነበረ። አሁን ግን ጠላትህን ውደድ። አፍቅሩ ጸላእተክሙ፣ ጠላቶቻችሁን ምን በሉ?
ውደዱ፣ ለሚጠሏችሁ ሁሉ ምን በሉ መርቁ፣ ጸልዩላቸው። የሚረግሟችሁ ሁሉ እንደዚህ፣ ለሚያሳድዷችሁ ደግሞ ምን በሉላቸው ጸልዩላቸው እያለ ይናገር ነበር። ማቴዎስ 5:44 ጀምሮ ያለው ይሄ እውነት። አዎ ይሄ የቤተ ክርስቲያን የአንድ ክርስቲያን ባህሪ ነው። ነገር ግን አንቺ በያሽው አሁን የጸሎት መጽሐፍ ምን ነው ያለው? ለምሳሌ የህሊና ጸሎት አለሽ አይደል? አለ። ሰይፈ ስላሴ በጣም ጥሩ። ሰይፈ ስላሴ፣ ሰይፈ መለኮት አለሽ? ሐሳቦች ስለገባኝ አለኝ፣ ሁሉም አለኝ። ግን አሁን እንደሱ ከሆነ ማለት ያዝልኝ በጌታ ፍቅር። እሺ ያዝ አድርግልኝ። እሰይ እግዚአብሔር ይባርክሽ። ትልቅ ሰው ነሽ። በጣም ትልቅ፣ በጣም አደንቅሻለሁ። ወደ ቀድሞ ክብሮት እግዚአብሔር ይመልሶት። እሰይ የቀደመ ክብር ነገርኩሽ እኮ። ወደ አስማቱ ልመለስ እንዴ? አንቺን ላፍዝዝሽ በንትን አየሽ። አሁን እኮ አንቺ ፎቶሽ ላይ ይጠብቀኝ አይተኛም። ልክ ነሽ። ግን ወደ ቀድሞ ተመለስ። አሜን። ጥሩዬ አሁን የቀድሞ ሰው ብሆን ኖሮ እኔ የቀድሞ ሰው ብሆን ምን እንደማደርግ ታውቂያለሽ? ልክ ፕሮፋይልሽን ከፈት አደርግና ፎቶግራፊሽ አለ በጣም በቃ ዋና መሰረት። ከዛ ግንባርሽ ላይ ከሆነ በወስፌ ግንባርሽ ላይ ጠቅጠቅ ሳደርገው በቃ ራሴ አመመኝ ብለሽ ትወድቃለሽ። ከዛ እዚህ ደረትሽ አካባቢ ከሆነ ደግሞ በወስፌ በመርፌም አለ፣ ጥላ ወጊ ይባላል። ይሄ ጠቅጠቅ ሳደርግሽ የለሽም። ወደዚህ ልመለስ ያረጉ ቢኮዝ እኔ የማመልከው እግዚአብሔር ስለሆነ የሚጠብቀኝ አይተኛም፣ አንቀላፋም ስለሚጠብቀኝ። ሌሎች ደግሞ ጠባቂ የሌላቸውን ልጨርሳቸው ወይ ልመለስና እንግዲህ ያው ስለነሱ ነው አይመለከተኝም። እኔ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። እኔ የማመልከው እግዚአብሔር ነው። እግዚአብሔር ይጠብቀኛል፣ የሚያሳጣኝ የለም። ይጠብቅሻል የኔ እህት። ስለዚህ እንደዚህ ይላል እንግዲህ ለሰዎችም ጠብቆሻል። ምን ይላል? አንቺ የምትደግሚበት አንቺ የምትጸልዩ ጸሎት እንደዚህ ይላል። እኔ ጸሎቴም ተቀየረ። አምላኬ እግዚአብሔር ሆይ ምድሬን ጠብቅ፣ ሕዝቤን ጠብቅልኝ፣ ወደ ማስተዋል አምጣ፣ አለማወቅን በማወቅ የተሻረ እንዲሆን። አለማወቅ የሕዝቤ አለማወቅ በማወቅ ይሻር። ክርስቶስ የተሰቀለላቸው መስቀል ላይ የተሰቀለላቸውን እርቃኑ የወጣውን ጌታን ማስተዋል እርሱን መመልከት እንዲችሉ የሕዝቤን ዓይን ክፈት፣ የአባቶቼን ዓይን ክፈት እያሉ እየጸለይኩ ነው። አይ ወደ ጥንት ብመለስ ደግሞ እማነበው ጸሎት እንዲህ ብዬ ነው። ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ ቁጥር 9 ላይ የዘወትር ሰይፈ ሥላሴ ከነ እንትኑ እየነገርኩሽ ነው። ቁጥር 9 ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ፣ ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ፣ በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜ ከልባቸው አይጥፋ። ቪዲዮ ላርገው እንዴ? ላርግልሽ ነው? አምነሻል? ችግር የለም አምነሽኛል። አዎ ስለምታነቢው ይገባሻል። እና ግን ልክ በዚሁ መልክ ደግሞ ከመጽሐፍ ቅዱስ ላይ ታዲያ አነብልዎታለሁ። እሺ አባ፣ ምንም ችግር የለም። እሱንም ሁሉ እነግርሻለሁ። ጌታ በብሉይ ኪዳን ምን አለ አልኩሽ? ጠላቶቻችሁን ምን በሉ? ግን ሐዲስንም ብሉይንም ትቀበላለህ አይደል? በነገራችን በሐዲስ ኪዳን ወይም ደግሞ በአባ ማለት ትርጓሜ ከርሶ። እሺ ጥሩዬ፣ ቆይ በደንብ እነግርሻለሁ። እሺ ተናገሪ፣ እንደው ሰጥቼሻለሁ። እሺ ስለዚህ ለምሳሌ የቅዱስ ዳዊት መዝሙር አለ፣ አቤቱ የሚያስጨንቁኝን አስጨንቃቸው እያለ እና እንዴት ነው እሱን ታዲያ አሁን መዘመር አንችልም ወይስ እንዴት ነው? ከዘመርንስ አሁን ካሉት ጋር አይምታታም? እንዴት ነው? እስኪ እንዴት ያዩታል? ጥሩ፣ በጣም ጥሩ። የሚያስጨንቁኝን አስጨንቃቸው፣ የሚበድሉኝን በድላቸው ይላል ቅዱስ ዳዊት። እውነት ነው አይደል? በትክክል። እንዴት ነው አሁን ካነበቡት ጋር አስማምተው እንግዲህ አስረዱኝ። በጣም ጥሩ። አዲስ ኪዳንና ብሉይ ኪዳን ሲባል ታውቂያለሽ? አውቃለሁኝ። ብሉይ ኪዳን የሚገለጥ ነው። አዲስ ኪዳን አብ ነበር። አንዴ ድምፅ ላሰማላችሁ። እንዳይዘጋ ድምፅ ላሰማላችሁ፣ እንዳይዘጋ። እሺ እንኳን ደህና መጣችሁ።
ያላገኘኋቸው ማለት ነው። እንደምነት ብርኬ ጸጋዛላችሁ ሊያ ያለሽ እንዴ? ያ ችግር የለም። አይ ድንገት ተኛሽ ነው ችግር የለም። ስራ ነኝ ግድ የለም እገባለሁ። ቆሞ ስላስገባቸው ነው። ተባረክ የትየውሽ። ነገራችን ላይ ከዚህ በኋላ 10 ደቂቃ ምናምን ብቆይ ነው። እሺ ሰዓት ደርሶብኛል። እኔም ከጠዋት ችግር የለም። ከመሪ ጋር ድምፅ ላሰማነው ጨርሻለሁ። ጌታ ይረዳሻል። ጌታን ተቀብለሽ ትወጫለሽ። ከዛ በውስጥ መስመር እንገናኛለን። ደብረ ብርሃን ስመጣ ደብረ ብርሃን አዲስ አበባ ነሽ እንዴ? አሁን አዲስ አበባ ነሽ? በቃ ችግር የለም፣ አገኝሻለሁ። አንድ ቤተክርስቲያን እጠቁምሻለሁ፣ እኔም የማገለግልበትን። ከዛ በምስጢር የምትይዥልኝ ከሆነ እሺ ልምጣ ወደዚህ። መርጌታ ቤተክርስቲያን እንዳትጠቁም አልነግርህም። ቤተክርስቲያን እንዳትጠቁም ምንም። እሺ ኤርምዬ እግዚአብሔር ያክብርልኝ። እንዲህ የሚጠነቀቁልኝ ሰዎችን ሰጠኝ፣ ልጆች ሰጠኝ። እግዚአብሔር ይመስገን። እኔ ዝምዬ እንደ እንትን ስለምል ነው። እና ምን ይላል ቁጥር 10 ደግሞ ጠላቶቼ እኔ ከምድረ ገጽ ላይ እንድጠፋ በፈለጉ ጊዜ እነሱ ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸው ሲቅበዘበዙ ይኑሩ። አሜን። ጠላት የተባለው በአዲስ ኪዳን ዲያብሎስ ነው። አባ ባጭሩ ለሰው እንትን የተባለ አይደለም። ይሄን ነው ልመልስልዎት የምችለው። አይደለም አሁን መዝሙረ ዳዊት ለዲያብሎስ ነው። ስለ ዲያብሎስ ነው መዝሙረ ዳዊት። አሁን እርስዎ ሲያነቡት የነበረውን በአዲስ ኪዳን ነው የመለስኩልዎት እኮ። ቆይ ልነግርሽ ነው። ህዝቡም እየሰማው ስለሆነ ለዲያብሎስ መሆኑ አንድ ይቅርታ ምትሉብኝ ነገር ነው። እሳቸውን እኮ እያወራሁ ነው። በቃ አንድ ነገር ላስታውስሽ ነው። ጠላት ቢራባ ብለው ይላል። ሰይጣንን ነው የሰውም ጠላት አለ። በቃ እጤ ከመሪጌታ ለምሳሌ ፕሮቴስታንት ለኔ ጠላቴ ናችሁ፣ ግን ያው እያዳመጥኳችሁ እየሰማሽ ነው። አዎ ጌታ ይገባሻል፣ ደግሞ ይፈልግሻል። እግዚአብሔር ይመስገን። የኔ እህት ዛሬ ላይሆን ይችላል። ቆይኝ፣ ዛሬ ላይሆን ይችላል። ይኸውልሽ ይሄ በጣም ቀላል ነው። ዘመኔን ሁሉ ከመከራ ከስቃይ ያወጣኝ ያዳነኝን አምላኬን አውቀዋለሁ። እሱ ከኔ ጋር ነው አለ። ገና ይመጣል ሳይሆን አለ፣ ከኔ ጋር ነው አለ፣ አብሮኝ ነው፣ እስትንፋሴ ነው። ዛሬ ቆምኩት በሱ። ታውቂዋለሽ ግን አታመልኪው። ይኸው እየመሰከርኩለት ነው፣ ነገርኩት። አታመልኪውም ነው ያልኩሽ። ታውቂዋለሽ ግን አታመልኪውም። እኔም ድሮ እኮ እኔ የማመልከው እግዚአብሔርን ነው። ግን ብዙ ጊዜ ግን መስማት ላይ ትንሽ ፈጠንት ያለሽ። መጽሐፉ ግን ለመስማት ለመናገር የዘገየ ሁን ይላል። ለመስማት የፈጠን ለመናገር የዘገየ ስለሚል ቢያንስ አባት የሆነ ነገር ይከበር ነበር። አንቺ ወጣ ብለሻል መሰለኝ እንጂ ትክክለኛ እዛው ኦርቶዶክስ ከሆንሽ እንደዚህ አታደርጊም ነበረ። አለበለዚያ ግን የቀኖና ስግደት ልሰጥሽ ነው። ከተዳፈርሽ እንግዲህ በቀን 700 ጊዜ እንዳልሰጥሽ ትንሽ ተረጋጊ። ይኸውልሽ እንደዚህ ይላል። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። ሰይጣን ሲያለቅስ ይኖራል እንዴ? አንድ እሱ በእኔ ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጥሟቸው። አሁንም እነሆ ጠላቶቼ ቁጥር 13 ላይ አሁንም እነሆ ጠላቶቼ በእሾህና አሜከላ በተታታ ወጥመድ ውስጥ ይግቡ። ጠላቶቼ ግን ቁጥር 15 ጠላቶቼ ግን በፊታቸው ከፍርሃት በስተቀር በፍጹም ደስታን አያግኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ
በሲኦል እንደዚህ እያለ በጣም ብዙ ነው። ይህንን ነው የምትደግመው። አምላኬን እወዳለሁ ያለሽ፣ አምላኬን አከብረዋለሁ፣ በአምላኬ አምናለሁ ያለሽ፣ የአምላክሽ ቃል እግዚአብሔር ያልተናገረውን እግዚአብሔር ያላወጀውን ደግሞ ጠላቶችሽን አሁን የህሊና ጸሎት ላይ አይኑ የታወረ ይሁን እግሩ የተሰበረ ይሁን አይኑ ይፍረጥ እግሩ ይሰበር እያለ ነው የሚሄደው። ዕለት ዕለት የምታነቢው ዕለት ዕለት የህሊና ጸሎት እመቤቴ ሆይ እኔ ባደርኩበት እደሪ በዋልኩበት ዋይ እያልሽ ትሄጂና ጠላቶችሽን ግን እንዲሁ እግራቸው ይሰበር አይናቸው ይፍረጥ እጃቸው ይሰበር እንዲሁ ቆልምም ይበሉ እያልሽ ምታነቢ ከሆነ በእውነት ከዚህ በላይ የሚያሳዝን ነገር የለም። የብሉይ ኪዳኑ እግዚአብሔር ራሱ ምን አለ ስንል ጠላትህን ጥላ፣ ጠላቶቻችሁን ጥሏቸው፣ ርገሟቸው። አየሽ ጠላትሽን ማንም ጻድቅም ይሁን እንደ ዳዊት በጣም በእግዚአብሔር ፊት የጸና ሰው በጣም ቅን የሆነ ሰው ነው። እንደ ልቤ የተባለለት ነው አይደል? ግን እግዚአብሔር እንዲባርክ አልተፈቀደለትም። ጠላቶቹን ቢባርክ ዳዊት እግዚአብሔር ወጥመድ ውስጥ ነው የሚከተው። እግዚአብሔር ሲኦል ውስጥ ነው የሚከተው። ለምን? ተቃራኒ ነው። ጠላትን መጥላት ፈጽሞ ጠላትን መውደድ ክልክል ነው። መቼ? በብሉይ ኪዳን። ጠላትን ምን ማድረግ? መጥላት። ከጠላሽው ደግሞ ምን ታርጊዋለሽ? ትረግሚዋለሽ። መንገዱ ዳጥና ጨለማ ይሁን እያል ልጆቹ ይቅበዝበዙ፣ ይለምኑ፣ ይባረሩ፣ ባለ ዕዳ ያለውን ሀብት ሁሉ ይበርብረው፣ ሚስቱ መበለ ትሁን እያልሽ እንደገና ግፋኦሙ ጊዜ እልለ ይገፍኡኒ። አቤቱ የሚጣሉኝን ምን በላቸው። አየሽ ይሄ ብሉይ ኪዳን ነው። ሙሴ ቢራገም፣ አብርሃም ቢራገም፣ ዳዊት ቢራገም ኪዳኑ ነው የፈቀደላቸው። የኪዳኑ ሕግ ነው። አዲስ ኪዳን ላይ ስንመጣ ጴጥሮስ ማንንም አልተራገመም። ክርስቶስ ማንንም አልተራገመም። ባርኳቸው አለ። ለሚረግሟቸው ሁሉ ባርኳቸው። ምንድነው ዳንኤል ይቅርታ የሐዋርያት ሥራ ምዕራፍ 3 ይመስለኛል ምን አለ? ወደ ዛቻቸው ተመልከት። አየሽ መሬቱ ተከፍቶ ይዋጣቸው አላለም። ሐዋርያት ተሰብስበው ወደ ዛቻቸው ተመልከት። በእኛ ላይ እየዛቱ ስለሆነ ወደ ዛቻቸው ተመልከታሉ እንጂ ይሄ እርግማን የአዲስ ኪዳን ሳይሆን የብሉይ ኪዳን ነው። ለዚህ ነው ቤተ ክርስቲያናችን ብሉይ ኪዳንንና አዲስ ኪዳንን እንዲህ ሰፍቼ ይዤዋለሁ አልለይም። ሁለቱም ኪዳኖች ኪዳኖቼ ናቸው በማለት ታቦቱን ከያዘችው እርግማኑም ግድ ነው። ታቦቱ አለ አይደለ? በጽላቱ ኪዳን አለ አይደለ? ስለዚህ ያ ኪዳኑ ባለበት ዕጣን አለ፣ ኪዳኑ ባለበት መጋረጃ አለ፣ ኪዳኑ ባለበት የብሉይ ኪዳን ክህነት አለ፣ ጽንሐው አለ። ምኑ የሌለ ነገር አለ? እሱ አለ። ክርስቶስ ጋር ስንመጣ ፊታችን ወደ ክርስቶስ ስናዞር ግን ሁሉ ነገር ያልፋል። ፊታችንን ወደዚህ ዞር ስናደርግ ከጥላው፣ ከታቦቱ፣ ከስርዓቱ፣ ከዕጣኑ፣ ከመስዋዕቱ፣ ከምኑ ዞር ስንል የምናገኘው አንድ ክርስቶስ ብቻ ይሆናል። ለዚህ ነው አየሽ መጋረጃው ለዘመናት በእግዚአብሔርና በሰው መካከል የነበረውን የጥል ግድግዳን የሚያመላክት ነው። በብሉይ ኪዳን ዘመን የነበረ መጋረጃ። እሱ መጋረጃ መቼ ነው የተቀደደው ስንል ክርስቶስ በጎልጎታ ሲሰቀል፣ በተራራው ላይ ሲሰቀል፣ ቤተ መቅደስ ላይ ከወዲያ ያለው ቤተ መቅደስ ርቀቱ ምን ያህል እንደሆነ ኤርሚ ነው የሚያውቀው። ኢየሱስ የተሰቀለበት ጎልጎታና ቤተ መቅደሱ ያለበት ልክ እርሱ እዛ ሆኖ ቅድስት ነፍሱን መስዋዕት አድርጎ እነሆ በእጅህ አደራ እሰጣለሁ ሲል መጋረጃው ተተረተረ። በእግዚአብሔርና በሰው መካከል የነበረው የጥል ግድግዳ ፈረሰ። በዚያው ፈንታ ኢየሱስ ገባ። በምኑ? በመጋረጃው ፈንታ። አሁን በእግዚአብሔር አብና በእኛ መካከል ማን ነው ያለው? ኢየሱስ ብቻ አለ። ስሙ ብሩክ ይሁን። ስለዚህ ወደዚህ ስትመጪ ዞር ስቲ እርግማኑን ታቆሚያለሽ።
አለበለዚያ ግን የሙሴ ሕግም ጠላትን ጥላ የተባለውን ጠላቶችሽን እየጠላሽ እየረገምሻቸው ትኖሪያለሽ። መቼ ነው ወደ ጌታ የምትመጪ? ፊትሽን ዞር ስታደርጊው ይሄን እርግማን ኮተት ነው፣ ይሄ ልክ አይደለም፣ በጸለይኩ ቁጥር መርገምን ይዤ እየመጣሁ ነው፣ መርገምን ወደ ቤቴ እየጋበዝኩ ነው፣ ዕለት ዕለት በሕይወቴ እርግማን ነው፣ የፈለግኩትን የተመኘሁትን ማድረግ አልቻልኩም። ያ የዚህኛው ውጤት ምናልባት ምን እየተራገምኩ ስለ በእግዚአብሔር አርአያና አምሳል የተፈጠረን ሰው ጨርቅ ይልበስ፣ ቡትቶ ይልበስ፣ አይኑ ይፍረጥ እያልኩ እየጸለይኩ አምላኬ እንዴት ይስማኝ? ስለዚህ ወደ ጌታዬ በልጁ በኢየሱስ ደም መታረቅ አለብኝ ብለሽ ፊትሽን ዞር ስታደርጊ የዚያን ጊዜ ነው የሚገባሽ። አሁንማ ክርክር ነው። አንድ መጽሐፍ ነው፣ አንድ ጥራዝ ላይ ነው ያለው። ስለዚህ ሁለቱን ትቀበላላችሁ? አሁን እንቀበላለን። ከኪዳኑ አንጻር ኪዳኑ ብሉይ ኪዳን ይባላል። መስዋዕቱም አለፈ፣ እርግማኑም አለፈ፣ ጥሉም አለፈ። እስራኤላውያን የማንም ፍልስጤማዊትን አያገቡም ነበረ፣ ክልክል ነው። እስራኤላውያን የሌላውን ዓለም ሴት አያገቡም፣ አይጋቡም፣ አብረው አይበሉም፣ አብረው አይጠጡም ነበር። ዛሬ በክርስቶስ ሁሉም ሰው አንድ ሆነዋል። ሁሉም ሰው አንድ ሆነ። የግሪክ ሰው የለም፣ አሕዛብ የለም፣ ባሪያ የለ፣ ጨዋ የለ፣ ሴት የለ፣ ወንድ የለ። በክርስቶስ ሁሉም እኩል ይሆናል። አንድ ሰው አየሽ፣ አንድን ሰው ይፈጥር ዘንድ ነው የሚለው። አንቺ ደግሞ ብሉይ ኪዳን እዚህ መዝሙረ ዳዊት ላይ የሚራገም ስላለ እኔም ደግሞ ጠላቶቼን እንዲሁ ድባቅ መምታት አለብኝ እያልሽ ጠዋት ቤተ ክርስቲያኑ በተከፈተ ቁጥር እየሄድሽ ስትረግሚ የስንቶቹ ቤት እንደፈረሰ፣ የስንቶቹ አይኖች እንደታወሩ፣ ስንቶቹ በአደጋ ያላሰባችሁት አደጋ ይምጣባችሁ ይላል እዛ መጽሐፍ ላይ። ያላሰባችሁት አደጋ ባላሰቡት ወጥመድ ውስጥ ሲወድቁ ያንቺ ውጤት ስለሆነ ንስሐ ያስፈልግሻል። ጥሩዬ ንስሐ ግቢ። እኔም ምነግርሽ ንስሐ እንድትገቢ ነው። ጥያቄ ሚዩት ለምንድነው የምታደርጉኝ? ጥያቄ አለኝ ሜሪጌታ። አይደለም መጀመሪያ ይሄ ገብቶሻል ወይ? የብሉይ ኪዳን ላይ በሱ አባባል ስለዚህ ዳዊት መዝሙረ ዳዊት መድገም አንችልም ማለት ነው። ይኸውልሽ በትምህርት ደረጃ ምንም የሚቀር ትምህርት የለም። ከዘፍጥረት 1 እስከ ሚልክያስ ያለው በሙሉ ለትምህርታችን ተጽፏል። ሴቶች ሲወገሩ አይተናል። ስታመነዝር የተገኘች ሴት በድንጋይ ተወግራ ትሙት። ዛሬስ በድንጋይ የምትወገራለች? የኔ እህት አለች ወይ እኮ? ግን ቀጥታ ይመልሱልኝ። ስለዚህ መዝሙረ ዳዊት አሁን በጣም ጥሩ ጥያቄ እየጠየኩሽ ነው። በዚያው በዳዊት ዘመን ስታመነዝር የተገኘች ሴት በድንጋይ ተወግራ ትሞት አይደል? አዎ ይል ነበረ። ተወግራ ሞታለች። እሺ ብሉይ ኪዳን ላይ ሐዲስ ኪዳን ላይ ግን ቆይ ዛሬስ አሁንማ አትወገርም። ለምን? ከእናንተ መካከል ንጹህ የሆነ ነው የሚለው እንደው ለምንድን ነው የማትወገረው? በብሉይ ኪዳን ተጽፎ የለም እንዴ? እኮ በጌታችን መድኃኒታችን ኢየሱስ ክርስቶስ በነገራችን ላይ ብሉይ ኪዳን ነቢያትን ሊፈጽም ሳይሆን የመጣው ሊፈጽም ነው። እያንዳንዱን ነገር ዋጋ ከፍሎልናል። ባጭሩ ለሁሉም ነገር ዋጋ ተከፍሎልናል። በድንጋይ አትወገርም። መርጌታ ይቅርታ ጋር ቆይ፣ ተግባራዊ ስላልሆነ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሴት ስታመነዝር ብትገኝ በድንጋይ ተወግረው ይሙቱ ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይኸው መጽሐፍ ልከፍት ነው። መሸፋፈን እዚህ ይኸው ልከፍት ነው። መሸፋፈን መደባበቅ የለም። የቤተክርስቲያኒቱን ጉድ ይኸው አሳያለሁ። አሁንም ሰው ካመነዘረ በድንጋይ ተቀጥቅጦ ይገደል ብላ ትላለች። ይኸው ፍትሐ ነገሥት ይኸው ብፁዕ ቅዱስ አቡነ ማትያስ እዩ። እንግዲህ ወገኖቼ እዩ፣ ታገሱኝ። መርጌታ ያውቁታል፣ ቆሞስም ያውቁታል፣ ባላምባራስም ታውቀዋለህ። የቤተ ክህነት አገልጋዮች ናችሁ። ፍትሐ ነገሥት ብፁዕ ቅዱስ አቡነ ቀዳማዊ ሚዩት አርጊ።
እትዬ ይታርጊ። ያው ብፁዕ ቅዱስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በሆኑ በ6ኛው ዓመት ለ5ኛ ጊዜ ታተመ ፍትሐ ነገሥት። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ብሉይ ኪዳን ስርዓት ሰው ሲያመነዝር ተቀጥቅጦ ይገደል ትላለች። ብፁዕነታቸው ብፁዕ አቡነ መርቆሪዎስ የሞቱት፣ ብፁዕ አቡነ ማትያስ አሁን ያሉት። ምን ትላለች ቤተክርስቲያኒቱ በዚህ ጉዳይ ላይ? አንዴ ጠብቁኝ። ስለሚያመነዝሩ ሰዎች ምን ብላ ጽፋለች? ልብ በሉ። አፍንጫቸው እንዲፎነኑ በሰይፍ ይቀጣ። ኦኬ። አፍንጫ ስለመፎነን አፍንጫ መፎነን ታውቂያለሽ እህቴ? ኧረ አላውቅም። ምን ማለት ነው ደግሞ? አፍንጫ መፎነን ማለት ምን ማለት ነው መርጌታ? መርጌታ አፍንጫውን መቁረጥ ያለ እስከ ግንዱ ድረስ መቁረጥ፣ እስከ ጥርሱ እስኪታይ ድረስ መቁረጥ አይደል መፎነን? ያው ገጽ 400 በውስጡ አስገብቶ ይሄ በዚህኛው አለ አይደል? በሁለቱ አስገብቶ ከዛ በጠፍር ወደ ላይ ይፎነናል። ወደ ላይ በቀዳዶቹና በቀዳዶ አስገብቶ ሁለቱን አገናኝቶ ይቆረጣል። ስለ ስጋዊና ስለ መንፈሳዊ የዝሙት ቅጣት ይናገራል ፍትሐ ነገሥት